ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ እሁድ የማለዳ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። እንዲሁም ትናንትና የአውሮፓ ታላላቅ ሊጎች ከኢንተርናሽናል ብሬኩ መልስ ጨዋታቸው ተደርጓል። በተወዳጁ የእንግሊዝ ፕሪምየር ሊግ የ12ኛ ሳምንት ጨዋታዎችም ትናንትና መርሃ ግብሮች ተደርገዋል። በተለይ አርሰናል ትናንትና ጨዋታውን አላደረገም። ነገር ግን በጣም ለአርሰናል ጠቃሚ የሆኑ ውጤቶች የተመዘገቡበት ዕለት ሆኖ ትናንትና ተጠናቋል። ምክንያቱም ሲከተሉት የነበሩት ለምሳሌ ያክል ማንቸስተር ሲቲ ትናንትና ሽንፈት ገጥሞታል። ከዛ በተጨማሪ ደግሞ የአምናው ሻምፒየን ሊቨርፑልም አሁንም ከሽንፈት ጎዳና መውጣት ያልቻለበት ሳምንትን ነው ትናንትና ያሳለፈው። አርሰናል ደግሞ ዛሬ ከሰሜን ለንደን ደርቢው ተቀናቃኙ ከቶትናም ሆትስፐርስ ጋር የሚያደርገው ጨዋታ በጉጉት የሚጠበቅ ጨዋታ ነው። ከዚህ ጨዋታ ጋር አያይዘንም የምናነሳቸው ነጥቦች ያሉ የትላንትና ጨዋታዎችንም እንመለከታለን። በጀርመን፣ በስፔን፣ በጣሊያንና በፍሬንችም የተደረጉ ተጠባቂ መርሃ ግብሮች ነበሩ። እነሱንም ጉዳዮች እያነሳሳን ቆይታን እናደርጋለን። ይህንን ፕሮግራም እየመራው ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ፉአድ ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪምየር ሊግ ትናንትናም ጨዋታዎች ቀጥለው ተደርገዋል። ሸገር ከተማ ከአርባ ምንጭ ከተማ ጋር ያደረገውን መርሃ ግብር ትናንትና ሸገር ከተማዎች 1-0 በሆነ ውጤት ነው ማሸነፍ የቻሉት። የሸገር ከተማን ብቸኛ የማሸነፊያ ግብም ሄኖክ አዱኛ ከመረብ ጋር ማሳረፍ የቻለ ተጫዋች ነው። በፍጹም ቅጣት ምት ነው ማስቆጠር የቻለው። ቀደም ብሎ በተደረገ ሌላ ጨዋታ ደግሞ መቻል ለምድረገነት ሽረ ጋርም እንግዲህ ጨዋታውን አድርጎ 2-2 መሆናቸው ውጤት ነው ጨዋታውን ያጠናቀቀው። የመቻልን ግቦች በረከት ደስታና አብዱል ከሪም ወርቁም ሲያስቆጥሩ ለምድረገነት ሽረ ደግሞ ዳንኤል ዳርጌና አቤል ማሙሽ ማስቆጠር የቻሉ ተጫዋቾች እንደሆኑ ነው ትላንትና የተመለከትነው። በዚህም መቻል በ12 ነጥቦች ሶስተኛ ነው። ሸገር ከተማ በ8 ነጥብ 10ኛ፣ ምድረገነት ሽረ በ6 ነጥቦች 14ኛ፣ አርባ ምንጭ ከተማ ደግሞ በ3 ነጥቦች 18ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው የወጣላቸው እንግዲህ የደረጃ ሰንጠረዥ የተመለከትንበት። ሌላኛው ባህር ዳር ከተማ ከኢትዮ ኤሌክትሪክ ያደረጉትም ጨዋታ ትላንትና የተደረገ ነው። ወንደሰን በለጠና አማኑኤል ገብረ ሚካኤል ባስቆጠሯቸው 2 ግቦች ትላንትና ባህር ዳር ከተማ 2-0 በሆነ ውጤት ያሸነፈበት መርሃ ግብርም ሆኖ ተጠናቋል። አሁን ደግሞ ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የተደረጉ ጨዋታዎችን በማስቀደም ነው የምንጀምረው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ በርከት ያሉ መርሃ ግብሮች ያሉ፣ እነሱን ጉዳዮች ደግሞ ወደ እናንተም እናደርስ ውድ ቤተሰቦቻችን። ከኢንተርናሽናል ብሬኩ መልስ ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ የ12ኛ ሳምንት ጨዋታዎች ቀጥለው ተደርገዋል። ትናንትና ቀን 9 ሰዓት ጨምሮ እንግዲህ 7 ያክል ጨዋታዎች ናቸው ትናንትና የተደረጉት በተወዳጁ የእንግሊዝ ፕሪምየር ሊግ እና እነሱን ጉዳዮች ነው ቀድመን የምናነሳው። ከአውሮፓ ታላላቅ ሊጎች የእንግሊዝ ፕሪምየር ሊግን ቀድመን እናንሳ። ቅድሚያ ጨዋታቸውን ያደረጉት በርንሌና ቼልሲ ነበሩ። በተርፍ ሙር የተደረገ መርሃ ግብር ነው። ቼልሲ ባለፉት ጨዋታዎች በጣም ጥሩ የሚባሉ ውጤቶችን አስመዝግቧል። ባለፉት 5 የፕሪምየር ሊግ ጨዋታዎች 4ቱን ያሸነፈ ቡድን ነው። ትላንትና ደግሞ እንግዲህ ወሳኝ የሚባሉ ተጫዋቾችን በተለይ ደግሞ በሳምንቱ አጋማሽ ከባርሴሎና ጋር የሚደረግ በጣም ተጠባቂ የአውሮፓ ቻምፒየንስ ሊግ ከመኖሩ ጋር በተያያዘ አንዳንድ ተጫዋቾቻቸውን ለማሳረፍም ሙከራ አድርገዋል። አሰልጣኝ ኤንዞ ማሬስካ በግብ ጠባቂነት ሮበርት ሳንቼዝን ተጠቅመዋል። በተከላካይ ስፍራ ላይ ማርኮ ኮሬያ፣ ቶሲ አደርቤዮ፣ ትሬቨር ቻሎባና እንዲሁ ደግሞ ሪስ ጄምስ፣ በአማካይ ስፍራ ላይ ኤንዞ ፈርናንዴዝ እና አንድሬስ ሳንቶስ፣ ከዛ በተጨማሪ ፔድሮ ኔቶ፣ ዣኦ ፔድሮ እና ጄሚ ባይኖ ጌቴንሰን ከሊያም ዴላፕ ጋር ነው በትላንትናው ጨዋታ ላይ ያሰለፉት። እነ እንግዲህ ካይሴዶን ጭምር ትላንትና ተጠባባቂ ወንበር ላይ አስቀምጠው ነው ወደ ጨዋታው የገቡት። ምክንያት ደግሞ ከተባለ በሳምንቱ አጋማሽ በጣም ወሳኝ የሚባል ጨዋታ አላቸው። በትላንትናው ጨዋታ ላይ እነ ሞይስ ካይሴዶ እና ኤስቴቫ ዊሊያን ጭምር ተጠባባቂ ሆነው ነው በጨዋታው ላይ የጀመሩትና ትላንትናው ጨዋታ ላይም ተሳትፎን ጭምር አላደረጉም እነዚህ ተጫዋቾች።
በቀጣይ ጨዋታው ላይ በጣም ተጠባቂ ይሆናሉ ተብሎ ስለሚታሰቡ ነው። እንግዲህ ትላንትና ጨዋታቸውን ያደርገዋል ከበርንሌ ጋር። ይህንንም ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት ቼልሲዎች። በ6 እንግዲህ የእንግሊዝ ፕሪምየር ሊግ ያለፉት ጨዋታዎችም 5ቱን ያሸነፉበት ውጤት ሆኖ ደግሞ ትላንትና ተመልክተነዋል። ሁለተኛ ደረጃቸውንም በደንብ ያጠናክሩበትን ውጤት ነው ትላንትና ቼልሲዎች ማምጣት እንደቻሉ በአጠቃላይ እየተመለከት ነው። ትላንትና እንግዲህ ቼልሲ 2-0 በሆነ ውጤት ሲያሸንፍም የማሸነፊያ ግቦቹን ፔድሮ ኔቶ እና ኤንዞ ፈርናንዴዝ ናቸው ማስቆጠር የቻሉት። ፔድሮ ኔቶ በዚህ ዓመት ከየትኛውም የቼልሲ ተጫዋች በላይ 4 የሊግ ጎሎችን በማስቆጠር ቀዳሚው ያደርገዋል ፖርቱጋላዊውን ተጫዋች። ኤንዞ ፈርናንዴዝ በውድድር ዘመኑ በሁሉም ውድድሮች 5ኛ ጎሉ ነው ትላንትና ያስቆጠረው። ሊያም ዴላፕ በመጀመሪያ 7 ጨዋታዎች ግብ ማስቆጠር እንዲሁ ደግሞ አመቻችቶ ማቀበልም ያልቻለ ተጫዋች ሆኗል። በቼልሲ በኩል እንግዲህ ቼልሲ ከህዳር 2021 ወዲህ ነው ለመጀመሪያ ጊዜም በተከታታይ 3 የፕሪሚየር ሊግ ከሜዳ ውጪ ጨዋታዎችን ግብ ሳይቆጠርበት ማሸነፍ የቻለው። ትላንትናም ወደ ተርፉ ሙራቀንት ሆኖ ጨዋታውን ግብ ሳይቆጠርበት 2-0 በሆነ ውጤት ያሸነፈው። እንዲሁ ትላንትና ጨዋታውን ያደረጉት ቀን 9 ሰዓት ከ30 ላይ ነበርና ዕለተ ቅዳሜ ላይ ከሰዓት በኋላ 9 ሰዓት ተኩል ላይ የጀመሩትን ያለፉትን 8 የፕሪሚየር ሊግ ጨዋታዎች በሙሉ ቼልሲዎች ማሸነፍ የቻሉበትን ውጤት ነው ማስመዝገብ የቻሉት። ትላንትና ቼልሲ ማሸነፉን ተከትሎ ነጥቡን 23 አድርሶ ሁለተኛ ደረጃ ላይ መቀመጥ የቻለበትን ውጤት ነው ያስመዘገበው። እንዳልኳችሁ ትናንትና ወሳኝ የሚባሉ ተጫዋቾቹ አልነበሩም። ኮል ፓልመርም በጉዳት ምክንያት አሁንም ለረጅም ጊዜያቶች በዚህ ቡድን ውስጥ ግልጋሎት እንደማይሰጥ የሚታወቅ ነው። ሞይስ ካይሴዶንና ኤስቴቫውን ደግሞ ትላንትና አሳርፈው ነው በጨዋታው ላይ ጅማሩን ያደረጉት ቼልሲዎች። ለዚህም ደግሞ ትልቁ ምክንያት በሳምንቱ አጋማሽ ዕለተ ማክሰኞ በአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር በጣም ወሳኝ የሚባል ጨዋታ እንዳለባቸው ይታወቃል። ቀጣዩ ጨዋታቸውም ከባርሴሎና ጋር የሚደረግ ነው። በአንጻሩ በርንሌይ ከብሬንትፈርድ ጋር ዕለተ ቅዳሜ ላይ ጨዋታውን ያደርጋል። አሰልጣኝ ኤንዞ ማሬስካ ከትላንትናው ጨዋታ በኋላ የተለያዩ ሀሳቦቻቸውን አጋርተዋል። እንግዲህ ኤንዞ ማሬስካ ትላንትና ካነሷቸው ነጥቦች መካከልም ስለ ድሉ ሲናገሩ በብዙ ምክንያቶች ከባድ ጨዋታ እንደነበር ትላንትና ተመልክቻለሁ ሲሉ ጭምር ይናገራሉ። እንዲሁ ደግሞ ከብሔራዊ ቡድን ጨዋታ መልስም ከበርንሌ ሜዳ እንግዲህ በበርንሌ ሜዳ ከሜዳ ውጭ ራሱ አስቸጋሪ ጨዋታ ነበር ያደረግነው ሲሉ ጭምር ነው የተናገሩት። እንግዲህ የተጫዋቾች አቅምም ማመጣጠን ወይም ማኔጅ ማድረግ ነበረብን። አስቸጋሪ ጨዋታ ቢሆንም ተጫዋቾቹ ግን የተፋለሙበት መንገድ አስደናቂ ነው። በድጋሚ ግብ ሳናስተናግድም ወጥተናል። በሁለተኛው አጋማሽም አንድም አደገኛ እድልም አላገኙም። ማሸነፍም በትክክል ይገባን ነበር ሲሉ ጭምር ነው ሀሳባቸውን የሰጡት አሰልጣኝ ኤንዞ ማሬስካ ከጨዋታው በኋላ ስለ ድሉ ሲናገሩ። ካይሴዶ ስላልተሳተፈበት ሁኔታ ሲናገሩኝ እመኑኝ ዳግም እንደዚህ አላደርግም። አንድሬ ሳንቶስ የተጫወተበት ቦታ ትክክለኛ ቦታ ነው። በተለምዶ እኛ ጋርም ወደፊት ጠጋ ብሎ ነው የሚጫወተው ምክንያቱም ሞይስ ካይሴዶ ስላለን። ነገር ግን መፍትሄ መፈለግ ነበረብን። አንድሬ ሳንቶስ በጣም ጥሩ ነበር። እንዲሁም ጄሚ ባይኖ ጌቲያንስም ጥሩ ጊዜያቶችን ያሳለፈ ሌላኛው ተጫዋች ነው ሲልም ጭምር ነው የተናገረው። ቸልሲን ስለማሰልጠን ያላቸውን ስሜት ሲናገሩ ክለቡን ከተቀላቀልኩበት ጊዜ ጀምሮ በጣም ደስተኛ ነኝ። አሁንም ውጤት ሲመጣ ብቻ አይደለም። አንድ ጨዋታ ከተሸነፍኩም ቀውስ ወይም ክራይሲስ ውስጥ ነው። ሁሌም ከተሸነፍክ ደግሞ ትልቅ ቀውስ ይባላል። በርንሌዎች በ5 ተከላካይ ይጫወታሉ ብለን ጠብቀን ነበር፣ ነገር ግን በ4 ተከላካዮች ገቡ። ስለዚህም ከ20 ደቂቃ በኋላ ታክቲክ መቀየርና መላመድ ነበረብን ብሏል አሰልጣኝ ኤንዞ ማሬስካ። ስለ ሪስ ጄምስን መቀየር ተናግረዋል። እየታቀረ ቅያሪ ነበር፣ ለዛም ነው ለ45 ደቂቃ ብቻ የተጫወተው ብለዋል። ጎሎችን ስለ ማከፋፈል ወይም ደግሞ ስለ ቲም ወርክም ሲናገሩ በእርግጥም አንዳንድ የጨዋታ ፓተርኖች ላይ እንሰራለን። አንድ አጥቂ ብቻ 40 ጎል ከሚያገባ ይልቅ አምስቱም የፊት መስመር ተጫዋቾች 10 እና 12 ጎሎችን ቢያገቡልኝ ይመርጣለሁ። የመስመር ተጫዋቾች ጎል ሲያገቡ እንደ ጄሚ ባይኖ ጌቲያንስ እንዳደረገው ማስቲስ ሲያደርጉ ደስ ይለኛል። ለአጥቂ ተጫዋቾች እድሎችን ለመፍጠር በተለያዩ ፓተርኖችም እንሰራለን ያለው ዴላፕ የመጀመሪያ ፕሪሚየር ሊግ ጎሉን ስለመጠበቁ ሲናገሩም ታገሱ፣ ጎል እንደሚመጣ ጥርጥር የለውም። ዴላፕ ምርጥ ተጫዋች እንደሆነ እናውቃለን። ተከላካይ የሆነ ስትገጥሙ የሚያስጨንቅ አይነት አጥቂ ነው ሲልም ጭምር ነው የተናገረው። ስለ ኔቶ ጎልና ስለ ኩኮሬያም ወደ ውስጥ ገብቶ መጫወትም ሲናገር ኢንቨርት እያደረገም ትላንትና ሲጫወት ተመልክተነዋልና በወልቭስ ጨዋታ የመጀመሪያው ጎል ላይ ኩኮሬያ ሳጥን ውስጥ ነበር። ዛሬም ደግሞ እንደዛው አድርገዋል። ይኸው የጨዋታውና የእቅዱ አካል ነው። ዋናው ነገር ሁሉም ተጫዋቾቻችን ይህንን ተረድተው መንቀሳቀሳቸው ነው። ስለ ቡድኑ በራስ መተማመን ሙሉ መተማመን አለን። ጥሩ ደግሞ እየሰራን ነው። ከዚህ የተሻለ ደግሞ ልንሰራ የምንችላቸው ብዙ ነገሮችም ነበሩን፣ ጥርጥር የለውም። ነገር ግን በመጨረሻ ዋናው ነገር ጨዋታውን ማሸነፍ ነበር። በራስ መተማመን ላይም እንገኛለን ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ኤንዞ ማሬስካ ነው ይህንን ሀሳብ የሰጠው። ትላንትና ቼልሲ
ጨዋታውን አድርጎ ማሸነፍ የቻለበትን ውጤት ነው ያስመዘገበው። በጨዋታው ላይ 15 የጎል ሙከራዎችን ማድረግ የቻለበት አጋጣሚም በትላንትናው የበርንሌ ጨዋታ ላይ ተመልክተናል። ሌላኛው ምሽት 12 ሰዓት ላይ የተደረጉ ወደ 5 ያክል አካባቢ ጨዋታዎች ትላንትና ተመልክተናል። እነዚህም ደግሞ ቦርንመዝ በቫይታሊቲ ስቴዲየም ከዌስትሃም ዩናይትድ ጋር፣ ብራይተን ኤንድ ሆቭ አልቢየን በአሜክስ ከብሬንትፈርድ ጋር፣ ፉላም በክራቨን ኮቴጅ ከሰንደርላንድ ጋር፣ ሊቨርፑል በአንፊልድ ከኖቲንግሃም ፎረስት ጋር እና ወልቭስ በሜዳው ሞሊኒው ከክሪስታል ፓላስ ጋር ያደረጓቸው ጨዋታዎች በዛ ሰዓት በምሽት 12 ሰዓት ላይ በተመሳሳይ ሰዓት የተደረጉ ጨዋታዎች ናቸው። ቦርንመዝ በሜዳው ቫይታሊቲ ስቴዲየም ከዌስትሃም ዩናይትድ ጋር 2-2 በሆናቸው ውጤት ተለያይቷል። የኑኖ ኤስፕሬንቶ ሳንቶ ቡድን ዌስትሃም ዩናይትድ ያለፉትን 3 ጨዋታዎች አልተሸነፈም፣ 2ቱን አሸነፈው። የትላንትናውን ጨዋታ አንድ አቻ ወጥቷል። በአንጻሩ የአንዶኒ ኢራኦላ ቡድን ግን አሁን ላይ ውጤቶችን እየጣለ ወይም ነጥቦችን እየጣለ ይገኛል። ትላንትና ዌስትሃም ዩናይትድ ቀዳሚ ነበሩ 2 ጎሎችን በማስቆጠር ካሉም ዊልሰን ነው ትላንትና 2ቱንም ጎሎች ማስቆጠር የቻለው። ግብ ጠባቂው አልፎንሶ አሪዮላ ትላንትና አሲስት ማድረግ ችሏል በዌስትሃም ዩናይትድ በኩል። በአንጻሩ በቦርንመዝ በኩል ደግሞ ታቨርኒየር በፍጹም ቅጣት ምት 69ኛው ደቂቃ ላይ እና ኡናል ደግሞ 81ኛው ደቂቃ ላይ ጎል አስቆጥረው እነዚህ ተጫዋቾች ባስቆጠሩት ጎል ትናንትና ጨዋታው 2-2 ሊጠናቀቅ የቻለበትን አጋጣሚ ነው የተመለከት ነው። ሌላኛው ትናንትና የተደረገው ጨዋታ ብራይተን ኤንድ ሆቭ አልቢየን የፋቢያን ሆርዝሌር ቡድን በሜዳው አሜክስ ስቴዲየም ብሬንትፈርድን ያስተናገደበት መርሃ ግብርም እንዲሁም ምሽት 12 ሰዓት ላይ ከተደረጉ ጨዋታዎች መካከል አንደኛው ነው። ይህንን ጨዋታ ብራይተን ኤንድ ሆቭ አልቢየን ብሬንትፈርድን 2-1 በሆነ ውጤት ያሸነፈበት መርሃ ግብር ሆኗል። ልማደኛው አጥቂ ኢጎር ቲዬጎ በፍጹም ቅጣት ምት ለብሬንትፎርድ 29ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ነገር ግን እንግዲህ ብራይተን ኤንድ ሆቭ አልቢየኖች ዳኒ ዌልቤክ 71ኛው ደቂቃ ላይ እና እንዲሁ ደግሞ ሂንሺልውድ በ84ኛው ደቂቃ ላይ ባስቆጠሯቸው ግቦች ትላንትና ብራይተን ጨዋታውን አሸንፈው መውጣት የቻለበትን መርሃ ግብር ነው እንዲሁ የተመለከት ነው። ፉልሃም የማርኮ ሲልቫው ቡድን እንግዲህ ትናንትና በጣም ጥሩ ስኬት ላይ የሚገኙትን ሰንደርላንዶችን አስተናግደው ነበር። በ11ኛው ሳምንት ማለትም ከኢንተርናሽናል ብሬኩ በፊት በነበረ ወሳኝ ጨዋታ ሰንደርላንድ አርሰናልን ነጥብ ያስጣለ ቡድን እንደነበር እናስታውሳለን። እንዲሁም በደረጃ ሰንጠረዡም የትላንትናውን ጨዋታ ከማድረጉ በፊትም 4ኛ ደረጃ ላይ የተቀመጠ ቡድን እንደነበር እናስታውሳለን። ነገር ግን ትናንትና ለፖርቱጋላዊው አሰልጣኝ ማርኮ ሲልቫ ቡድን ፉልሃም እጁን የሰጠበት መርሃ ግብር ሆኗል። ፉልሃም ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ብቸኛውንም ጎል 84ኛው ደቂቃ ላይ ነው ራኡል ሂሜኔስ ጎሉን ማስቆጠር የቻለውና ጨዋታውንም ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ፉልሃም በክራቨን ኮቴጅ ትላንትና ሰንደርላንድን 1-0 በሆነ ውጤት ያሸነፈበት መርሃ ግብር ነው። ወልቨርሃምፕተን ወንደረርስ ትላንትና በሜዳው ሞሊኒው ስቴዲየም አሁንም የሽንፈት ጉዞውን ቀጥሎበታል። የቁልቁለት ጉዞውን ተያይዞት ቀጥሏል። ወልቭስ ትላንትና በሜዳው ያደረገውን ጨዋታ 2-0 በሆነ ውጤት ያሸነፈው በክሪስታል ፓላስ ትላንትና ለክሪስታል ፓላስ ዳንኤል ሙኖዝ እና የረሚ ፒኖ ግቦቹን ያስቆጠሩ ተጫዋቾች ናቸው። ወልቭስ አሁንም አንድም የፕሪሚየር ሊግ ጨዋታ ማሸነፍ ያልቻለ ብቸኛው ቡድን ነው። 2 ነጥቦችን ብቻ ነው በ12 ሳምንታት ውስጥ ማስመዝገብ የቻለውና አሁንም በከባድ ጊዜ ላይ እንደሚገኝ እየተመለከትን እንገኛለን። ትናንትና ውጤት ማምጣት ያልቻለበትን እንዲሁ ቀን ነው ማሳለፍ የቻለው በክሪስታል ፓላስ 2-0 ተሸንፏል። ሌላኛው ምሽት 12 ሰዓት ላይ የተደረገውና በጣም በጉጉት ሲጠበቅ የነበረው ጨዋታ ሊቨርፑል በሜዳው አንፊልድ ስቴዲየም ያደረገው መርሃ ግብር ነው። ይህ ጨዋታ በሁሉም ዘንድ በጉጉት ሲጠበቅ የነበረ ጨዋታ ነው። በተለይ ሊቨርፑሎች ከኢንተርናሽናል ብሬኩ በኋላ ምን አይነት ውጤቶችን ያስመለክቱናል፣ ወደ ውጤት ደግሞ ይመለሳሉ ተብሎ የሚጠበቅበትም ጨዋታ እንደነበር የምናስታውሰው ነው። ነገር ግን ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ኛ ሽንፈታቸውን ያስተናገዱበት መርሃ ግብር ሆኗል። ከ12ቱ የመክፈቻ ሳምንት ጨዋታዎች ደግሞ 6ቱን አሸንፈው 6ቱን የተሸነፉበትን ውጤት ነው ትላንትና ማስመዝገብ የቻሉትና ሊቨርፑል በጣም ከባድ ጊዜን እያሳለፈ እንደሆነ ትላንትናም እንዲሁ አስመልክቶናል። 3-0 በሆነ ሰፊ ውጤት ነው ትላንትና ሊቨርፑል በሜዳው አንፊልድ የተሸነፈው፣ ሊያውም በኖቲንግሃም ፎረስት፣ ሊያውም በደረጃው ሰንጠረዥ በወራጅ ቀጠና ውስጥ በሚገኘው ኖቲንግሃም ፎረስት ትናንትና ሽንፈትን የተከናነበ ቡድን ሆኗል። ሊቨርፑል አሁንም በእንግዲህ ማሽቆልቆሉ ጉዞ ላይ እንደቀጠለ ይገኛል። ትላንትና አሊሰን ቤከር ወደ ጨዋታ ቢመለስም ነገር ግን ሊቨርፑልን መታደግ አልቻለም። 3 ግቦች ትላንትና ተቆጥሮበታል። ዶሚኒክ ሶቦስላይን በተከላካይ ስፍራ ላይ ኢብራሂማ ኮናቴን፣ ቨርጂል ቫን ዳይክን እና ሚሎስ ኪርኬዝን በተከላካይ ስፍራ ላይ ተጠቅመዋል። ማካሊስተርን፣ ግራቨንበርችንና እንዲሁ ደግሞ ከርቲስ ጆንሰን በአማካይ ስፍራ ላይ ሲጠቀሙ ሞሐመድ ሳላህን፣ አሌክዛንደር ኢሳክንና ኮዲ ጋክፖን ነው በአጥቂ ስፍራ ላይ አሰልፈው ትላንትና ወደ ጨዋታው የገቡት። ኤኪቲኬን፣ ፍሬድሪኮ ኪየዛን፣ ሮበርትሰንንና
ኤንጎማህን ቀይረው ቢያስገቡም ነገር ግን ትላንትና ለአሰልጣኝ አርነ ስሎት አንድም ውጤት ያመጣላቸው ነገር እንደሌለ ነው ትላንትና የተመለከትነው። በትላንትናው ጨዋታ ላይ እንግዲህ ሊቨርፑሎች 21 የጎል ሙከራዎችን ማድረግ የቻሉበትን አጋጣሚዎችን ተመልክተናል። ነገር ግን ከ21ዱ ሙከራዎች መካከል ጥሩ የምንለው ሙከራ ወይም ደግሞ ኢላማቸውን የጠበቁ ሙከራዎችን ማድረግ የቻሉት 4 ሙከራዎችን ብቻ ነው በትላንትናው ጨዋታ ላይ። ከነዚህ መካከል ደግሞ 3ቱ ሙከራዎች የተደረጉት በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ እንደሆነ ተመልክተናል። ከአራቱ ኦን ታርጌት ሙከራዎች 3ቱ ኢላማቸውን የጠበቁ ሙከራዎችን ያደረጉት ሊቨርፑሎች በመጀመሪያው አጋማሽ ነው። እንግዲህ አንድ ትልቅ የሚባል ቡድን በተለይ በሌላኛው ቡድን እየተመራ እንግዲህ በነበረበት ጊዜ እንግዲህ በጣም ወደ ማጥቃቱ እንደሚያደላ ይታወቃልና ነገር ግን ትናንትና አሰልጣኝ አርነ ስሎት ያንን ነገር ማሻሻል አልቻሉም። በርከት ያሉ የአጥቂ መስመር ተጫዋቾችን ቀይረው ቢያስገቡም ነገር ግን ሁለተኛው 45 ላይ እንደውም ጠንክረው ይመለሱበታል ተብሎ የሚታሰበው ሁለተኛው 45 ላይ ግን እንግዲህ ያንን ነገር ሲያደርጉ አልተመለከትንም። በዚያ ውድድር ዓመት የሊቨርፑል በጣም ክሬቲቪቲው ላይ ወይም ደግሞ የጎል እድሎችን በመፍጠር ቁጥር አንዱ ተጫዋች ዶሚኒክ ሶቦስላይ ነው። በትላንትናው ጨዋታ በተከላካይ ስፍራ ላይ እንዲሁ ተሰልፎ ነበር በመጀመሪያው 45 የጨዋታ ክፍለ ጊዜ። ሁለተኛው 45 ላይም ያንን ነገር ለማሻሻል ሙከራዎችን አላደረጉም። በዛ ቦታ ላይ እንዲቀጥል ነው የተደረገው። ሁለተኛው ደግሞ የጎል እድል ፈጣሪ ተጫዋች ወይም ደግሞ ቻንሶችን ክሬት በማድረግ በሊቨርፑል በኩል ዘንድሮ ሁለተኛ ጥሩ ቁጥር ያለው ተጫዋች ፍሎሪያን ቨርትስ ነው። እሱ በጉዳት ምክንያት በትናንትናው ጨዋታ ላይ አልነበረም። ነገር ግን ዶሚኒክ ሶቦስላይን ወደፊቱ አስጠግተው ደግሞ ለማጫወት ሙከራ ለማድረጋቸው አሰልጣኝ አርነ ስሎት ላይ ትልቅ ቅራኔዎች እንግዲህ ተነስቶባቸዋል። በጣም ከባድ ጊዜን ሊያሳልፉ እንደሚችሉ እየተገመተ ነው። አምና ምናልባት ፕሪሚየር ሊጉን አሳክተው ባይሆን ኖሮና እንግዲህ አምና በነበረው የውድድር ዓመት የመጀመሪያ ዓመታቸው ከመሆኑ ጋር በተያዘው ምናልባት ዋንጫውን ሳያመጡ ቀርተው ቢሆን ኖሮ ዘንድሮ የመባረር እጣቸው በጣም ሰፊ አድርገው ነበር። አምና የሰሩት ነገር እንግዲህ እየታሰበላቸው ያለ ይመስላል እንጂ ሊቨርፑል በጣም ከባድ ጊዜን እያሳለፈ እንደሚገኝ ነው እየተመለከተን የምንገኘው። 12 ጨዋታዎችን በፕሪሚየር ሊጉ አድርጎ 6ቱን ተሸንፏል። ያለፉትን 7 ጨዋታዎች ደግሞ 6ቱን የተሸነፈበት መርሃ ግብር ነው። ካለፉት 7 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። እንግዲህ አንድ መርሃ ግብር ብቻ ያሸነፈበትን ውጤት ነው ያስመዘገበውና በጣም ከባድ ጊዜን እያሳለፈ እንዳለ ነው እየተመለከተን የምንገኘው። አስተን ቪላን ያሸነፈበት ጨዋታ ብቻ እንደሆነ የምናስታውሰው ጉዳይ ነው። ትናንትና ሊቨርፑል ሽንፈት አስተናግዷል። 3-0 በሆነ ውጤት ነው በኖቲንግሃም ፎረስት የተሸነፈው። የኖቲንግሃም ፎረስትን የማሸነፊያ ግቦች ሞርጋን ጊብስ ዋይት፣ ሙሪሎ እና ሳቮና ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። በአሰልጣኝ አርነ ስሎት የሚመሩት ሊቨርፑሎች በውድድር ዓመቱ 6ኛ የፕሪሚየር ሊግ ሽንፈታቸውንም ያስተናገዱበት ውጤት ሆኖ ነው ትናንትና የተመለከትነው። ዌስትሃም ዩናይትድ ደግሞ በቀጣይ ከሊቨርፑል ጋር ጨዋታውን ያደርጋል። በአንጻሩ ኖቲንግሃም ከብራይተን ጋር ነው ጨዋታውን የሚያደርገው። በጣም ከባድ ሁኔታ ላይ ነን ብለዋል ቨርጂል ቫን ዳይክ ነው ይህንን ሀሳብ የሰጠው። የሊቨርፑል አምበል ቨርጂል ቫን ዳይክ ቡድናቸው አስቸጋሪ ጊዜ ላይ እንደሚገኝ ነው ከጨዋታው በኋላ የተናገረው። በጣም አስቸጋሪ ሁኔታ ውስጥ ነን ሲል ስለ ቡድኑ ቁመና የተናገረው ቫን ዳይክ ከዚህ ደግሞ ማጠም በፍጥነት መውጣት እንዳለብን አስባለሁ ሲልም ነው የተደመጠው። ስለ ሁኔታው በማውራት ብቻ ከችግሩ መውጣት አይቻልም ሲል ያሳሰበው ቫን ዳይክ እኔም ማውራት ስላለብኝ ነው እዚህ የማውራው ሲልም ጭምር ተናግሯል። ይሄ የሁላችንም ችግር ነው፣ ኃላፊነት ወስዳለሁ፣ ሁሉንም ነገር መውሰድም አለበት፣ ጠንክረን መስራትም ይኖርብናል ሲልም ጭምር ነው እየተናገረም የሚገኘው። ቨርጂል ቫን ዳይክ ነው ይህንን ሀሳብ እየሰጠ እንደሚገኝ የተረጋገጠው። ሌላኛው ቨርጂል ቫን ዳይክ ከኖቲንግሃም ፎረስት ሽንፈት በኋላ የተለያዩ ሀሳቦችን አንስቷል። የተቆጠረብን ጎል ላይ ከአሊሰን ፊትም ተጫዋች ነበር፣ ነገር ግን ጎሉ ተቆጥሯል። በመጀመሪያው አጋማሽ ጥሩ ነበር፣ በአፈጻጸም ግን በጭራሽ ጥሩ አልነበርንም። በአንድ ለአንድ ግንኙነትም ሁለተኛ ኳሶችንም እንዲሁ በማሸነፍ ላይ ጥሩ አልነበርንም። አሁን በጣም አስቸጋሪ ሁኔታ ውስጥ ነን፣ ከሱ መውጣት ደግሞ ይኖርብናል። ኢንተርቪው መምጣት ስላለብን እንጂ እዚህ በማውራታችን የሚለወጥ ነገር የለም ሲልም ጭምር ነው ቨርጂል ቫን ዳይክ የተናገረው። እኔ ኃላፊነቱን እቀበላለሁ፣ ሁሉም ተጫዋቾችና የአሰልጣኝ ስታፉም መቀበል አለባቸው። ይህንን ሁኔታ ለመቀየርም ጠንክረን መስራት አለብን ሲል ጭምር ነው የተናገረው። ከዚህ ሁኔታ መውጣት ፈልጋለሁ። ተስፋ የሚቆርጥ ወይም ደግሞ እጅ የምሰጥ ሰው አይደለሁም። ደጋፊዎች ምን ማድረግ እንዳለባቸው መወሰን አልችልም። ለምሳሌ ስቴዲየሙን ቀደም ብሎ ከለቀቁ ደጋፊዎች ሁልጊዜም ከኛ ጋር እንደነበሩ አውቃለሁ። በጥሩም ሆነ በመጥፎ ጊዜ ከኛ ጋር ነበሩ። ከዚህ ሁኔታ በእርግጠኝነት እንወጣለን። ዳግም ከኛ ጋርም ሆነው ይደሰታሉ ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ ነው ይህንን ሀሳብ የሰጠው። አሰልጣኝ አርነ ስሎት ኃላፊነቱን እኔ ወስዳለሁ ሲሉ ተናግረዋል። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አርነ ስሎት ከትላንትናው ሽንፈት በኋላም ኃላፊነቱን ወስዳለሁ በማለት ሀሳባቸውን ተናግረዋል። ክለቡ በአስቸጋሪ ጊዜ ውስጥ እያሳለፈ ነው ያሉት አርነ ስሎት የኔ ኃላፊነት ደግሞ ብንሸነፍም ብናሸነፍም ኃላፊነቱን የምወስደው እኔ ነኝ።
እንግዲህ ስለ ውጤቱ የተጠየቁት አሰልጣኙም በመጀመሪያው ግማሽ ሰዓት ላይ ያሳየነው እንቅስቃሴ ካየነው ያልተጠበቀ ውጤት ነው የተመዘገበው ሲሉ ነው የተናገሩት። በሜዳችን በየትኛውም ቡድን 3-0 መሸነፍ በጣም መጥፎ ነገር ነው ሲሉ ጭምር ነው የተናገሩት። አሰልጣኝ አርነ ስሎት ትልቅ ጥራት ያላቸው ተጫዋቾች ያሉን፣ የኔ ስራ ከነሱ ምርጡን ነገር ማውጣት ነው። በአሁኑ ሰዓት ያንን እያደረኩኝ አይደለም ሲልም ጭምር ነው አሰልጣኝ አርነ ስሎት እየተናገረውና በጣም ከባድ ጊዜን እያሳለፉ ይገኛሉ። እንግዲህ ሊቨርፑል ባለፉት 7 ጨዋታዎች እንዳልኳችሁ 6ቱን በሽንፈት ነው ያጠናቀቀውና በጣም ከባድ ጊዜን እያሳለፈ እንዳለ ነው እየተመለከተን የምንገኘው። ትናንትና በሳንዳይቹ ኖቲንግሃም ፎረስት 3-0 በሆነ ውጤት የተሸነፉበት መርሃ ግብር ሆኖ ነው እንዲሁ የተጠናቀቀው። ሌላኛው የምንመለከተው ጉዳይ ደግሞ መጨረሻ ምሽት ላይ የተደረገው ምሽት 2 ሰዓት ከ30 ሲል የተደረገ አንድ መርሃ ግብር አለ። ኒውካስል እና ማንቸስተር ሲቲ ያደረጉት ጨዋታ ነው። ይሄኛው ጨዋታ ላይ ማንቸስተር ሲቲ ሽንፈት ገጥሞታል። እንግዲህ አርሰናሎች ዘንድሮ የፕሪሚየር ሊጉን ዋንጫ ለማሳካት በትልቁ ይፎካከሯቸዋል ተብሎ ከሚጠበቁ ሁለት ክለቦች መካከል ማንቸስተር ሲቲ እና እንዲሁ ሊቨርፑል እንደሚሆኑ በርካቶች ያነሳሉና እነዚህ ሁለት ቡድኖች ግን ትናንትና ሁለቱም ሽንፈት የገጠማቸው ቡድኖች እንደሆኑ ተመልክተናል። ሊቨርፑል በኖቲንግሃም ፎረስት 3-0 መሸነፉን ቀደም ብዬ ገልጬላችኋለሁ። ማንቸስተር ሲቲም ቢሆን ትናንትና በኒውካስል ዩናይትድ 2-1 በሆነ ውጤት የተሸነፈ ቡድን ሆኖ ተመልክተነዋል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው የተሸነፈው። የኒውካስል ዩናይትድን የማሸነፊያ ግቦችም ሃርቬ ባርንስ ትላንትና 2 ጎሎችን ሲያስቆጥር ለማንቸስተር ሲቲ ደግሞ ሩበን ዲያሽ ነው ትላንትና ጎል ማስቆጠር እንደቻለ የተመለከትነው። ትላንትና ጥሩ ፉክክሮች የነበሩበት ጨዋታ ነው ብሎ ማንሳት ይቻላል። ይሄኛው ጨዋታ በተለይ ደግሞ ጎሎቹ የተቆጠሩበት ደቂቃዎች ደግሞ ተቀራራቢ የሚባሉ ናቸው። የመጀመሪያው 45 የጨዋታ ክፍለ ጊዜ ምንም አይነት ጎሎች ሳይቆጠሩበት 0-0 ከተጠናቀቀ በኋላ ሁለተኛው 45 ላይ ግን በ63ኛው ደቂቃ ላይ ሃርቬ ባርነስ ጎል አስቆጠረ። 68ኛው ደቂቃ ላይ ማንቸስተር ሲቲ በሩበን ዲያስ አማካኝነት አቻ ሆነ። ከሁለት ደቂቃዎች በኋላ ደግሞ ባርነስ እንደገና 70ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን ያሸነፉበትን አጋጣሚ ትናንትና በኒውካስል ዩናይትድ በኩል ተመልክተናል። ኒውካስል ዩናይትድ በጣም አስቸጋሪ ጊዜያቶችን እያሳለፈ እንደነበር የምናስታውሰው ነው። ጥሩ የሚባሉ ውጤቶችን ማስመዝገብ አልቻለም ነበር። በተለይ የአሌክዛንደር ኢሳክ መውጣት ደግሞ የማጥቃት መስመራቸው ላይ ትልቅ መዳከሞችን ፈጥሮባቸው እንደነበር የምናስታውሰው ጉዳይ ነው። ነገር ግን ትላንትና ግን በሜዳቸው ሴንት ጄምስስ ፓርክ ያደረጉት መርሃ ግብርን ማንቸስተር ሲቲን የፔፕ ጓርዲዮላውን ቡድን ያሸነፉበት መርሃ ግብር ሆኗል። ትላንትና ለማንቸስተር ሲቲ ወሳኝ ጨዋታ ነበር። ምክንያቱም አርሰናል ዛሬ በጣም ከበድ ያለ ጨዋታ ከቶተንሃም ሆትስፐርስ ጋር ያደርጋልና ምናልባት የዛሬውን ጨዋታ አሸነፈው ቢሆን ኖሮ ማንቸስተር ሲቲ የትላንትናውን ጨዋታ አሸነፈው ቢሆን ኖሮ እንግዲህ በጣም በጥሩ ሁኔታ ወደ አርሰናል ቀረብ የሚልበትን እድል ማመቻቸት ይችል ነበር። ነገር ግን ማንቸስተር ሲቲ ትናንትና ይሄ ነገር አልቀናውም። 17 የጎል ሙከራዎችን ማድረግ ቢችሉም 4ቱ ናቸው ኢላማቸውን የጠበቁት። በአንጻሩ ደግሞ በኒውካስል ዩናይትድ በኩል 9 ሙከራዎችን አድርገው 5ቱ ኢላማቸውን የጠበቁ ነበሩ። ጨዋታውን ማንቸስተር ሲቲ ተቆጣጥሮት የነበረ ቢሆንም 68 በመቶ የኳስ ቁጥጥር የነበረው ቢሆንም ነገር ግን 3ቱን ነጥብ የኤዲ ሃው ቡድን ነው ትናንትና ማሳካት እንደቻለ የተመለከትነው። በማንቸስተር ሲቲ በኩል ትላንትና ዶናሩማ በግብ ጠባቂነት፣ ኦሬሊ ግቫርዲዮል፣ ዲያሽ እና እንዲሁ ደግሞ ማቲያስ ኑኔስ በተከላካይ ስፍራ ላይ ነበሩ። ፌል ፎደን፣ ኒኮ ጎንዛሌስ፣ በርናርዶ ሲልቫ፣ ጀረሚ ዶኩ፣ ኤርሊንግ ሃላንድ እና ራያን ሸርኪም ትላንትና በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾች ነበሩ። ልማደኛው አጥቂ ኤርሊንግ ሃላንድ ትላንትና ጎል ማስቆጠር አልቻለም። በጨዋታው ላይም በጣም ደካማ የሚባል እንቅስቃሴ ነው በትላንትናው ጨዋታ ላይ ኤርሊንግ ብሮት ሃላንድ የተመለከትንበት 90 ደቂቃዎችን ነው ትላንትና ያደረገው። 5 የጎል ሙከራዎችን ማድረግ ችሏል በትላንትናው ጨዋታ ላይ። ከነዚህ መካከል 2ቱ ኢላማቸውን የጠበቁ ሙከራዎች እንደነበሩ እንዲሁ የተመለከትንበት አጋጣሚ ነበር። እንግዲህ በተቃራኒ ቦክስ ውስጥም ደግሞ 8 ያክል ኳሶችን መንካት የቻለበትን አጋጣሚን የተመለከትነው። በአጠቃላይ በጨዋታው ላይ ጥሩ የሚባሉ ቁጥሮችን ትላንትና ማስመዝገብ አልቻለም። ሬቲንጉም በጣም የወረደ እንደነበር ነው ትላንትና የተመለከትነው። በአጠቃላይ ማንቸስተር ሲቲ ጨዋታውን ተሸንፏል። በኒውካስል ዩናይትድ በኤዲ ሃው ቡድን ትላንትና ሽንፈት የገጠመበት ጨዋታ ሆኖ ነው የተመለከትነው። ትላንትና የተደረጉ ጨዋታዎች ደግሞ በተወዳጁ የእንግሊዝ ፕሪምየር ሊግ እነዚህን ነው የሚመስሉት። ማንቸስተር ሲቲ በውድድር ዘመኑ 4ኛ የፕሪምየር ሊግ ሽንፈቱን ነው ትላንትና ያስተናገደው። ሃርቬ ባርነስ ከ22 ዓመታት በኋላ ማንቸስተር ሲቲ ላይ በጨዋታ 2 ጎሎችን ያስቆጠረ የመጀመሪያው የኒውካስል ዩናይትድ ተጫዋች መሆኑንም ትላንትና መመልከት የቻልንበት አጋጣሚ ነው የተመለከትነው። በጣም ከብዙ ዓመታት በኋላ ከ22 ዓመታት በኋላ ነው ሲቲ ላይ በጨዋታ 2 ጎሎችን ያስቆጠረ ተጫዋች የተገኘው። ከዚህ በፊት ይህንን ያደረገው የኒውካስል ዩናይትድ ተጫዋች
የምንጊዜም ከፍተኛ ግብ አስቆጣሪያቸው አለን ሺረር ነው። 2003 ላይ ነበር ይህንን ታሪክ የሰራው። ከዛ በኋላ እንግዲህ ትናንትና ሃርቬ ባርንስ ይህንን ነገር ማድረግ ችሏል። ማንቸስተር ሲቲ 22 ነጥቦችን መሰብሰብ የቻለ ቡድን ነው። በቀጣይ በአውሮፓ ቻምፒየንስ ሊግ ነው ጨዋታውን የሚያደርገው ማንቸስተር ሲቲ ከባየር ሌቨርኩዘን ጋር ደግሞ ጨዋታውን የሚያደርግ ይሆናል። ኒውካስል ዩናይትድም እንዲሁ በቻምፒየንስ ሊጉ ከኦሎምፒክ ማርሴይ ጋር የሚያደርጉት ጨዋታ ነው በቀጣይ የሚያደርጉት። ኒውካስል ሳዑዲዎች ከገዙት ወዲህ በጣም የተለየ ቡድን ሆኗል ብሏል ፔፕ ጓርዲዮላ ከትላንትናው ጨዋታ በኋላ ሲናገር። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ሳዑዲ አረቢያ ባለሀብቶች ኒውካስል ዩናይትድን እንደቀየሩት ነው የሚናገረው። ኒውካስል ዩናይትድ በሳዑዲ እጅ ከወደቀ ወዲህ የተለየ ክለብ ሆኗል ይላል ፔፕ ጓርዲዮላ። እነሱ አስደናቂ ስራን ሰርተዋል ሲሉም ጭምር ነው ያደነቃቸው። አስደናቂ ጨዋታ ነበር፣ በእንግሊዝ ፕሪምየር ሊግ ጥሩ ማስታወቂያም ይሆናል ሲሉ ነው ፔፕ ጓርዲዮላ የተናገረው። ስለ ዳኝነቱ የተጠየቁት ፔፕ ጓርዲዮላ ምንም አልልም፣ ሁሉም ነገር ጥሩ ነው ሲሉ ምላሻቸውን ሰጥተዋል። ብዙ የግብ ዕድሎችን አባክነናል፣ በሁለተኛው አጋማሽ የተሻለን ነበርን፣ ጎል ገባብን፣ በመጨረሻም ውጤት ማግኘት አልቻለም ሲሉ ፔፕ ጓርዲዮላ ተናግረዋል። ከዳኝነቱ ጋር በተያያዘ ጥያቄ የቀረበላቸው ፊል ፎደን ላይ በፍጹም ቅጣት ምት ክልል ውስጥ ጥፋት ተሰርቶበታል የሚል እንግዲህ አወዛጋቢና አጨቃጫቂ የነበረ ውሳኔ የተወሰነበት አንድ ኢንሲደንትን ትናንትና ተመልክተናል እና ከዛ ጋር በተያያዘ አስቴታቸውን እንዲሰጡ የታሰበበት ጥያቄ ነበረ። ቢሆንም ነገር ግን ምንም ነገር አልናገርም ሲሉ ጭምር ነው አሰልጣኝ ፔፕ ጓርዲዮላ ከዳኝነቱ ጋር በተያያዘ የተጠየቁትን ጥያቄ ምላሻቸውን የሰጡት። ኤዲሃውም ይናገራል። ጋርዲዮላን ለማሸነፍ ብዙ ጠብቅ ያለው ነው ያለው እንግሊዛዊው አሰልጣኝ ኤዲሃው። የኒውካስል ዩናይትድ አሰልጣኝ ኤዲሃው አሰልጣኝ ፔፕ ጓርዲዮላን ለመጀመሪያ ጊዜ በማሸነፋቸው መደሰታቸውን ይገልጻል። ኤዲሃው ሲናገሩም ፔፕ ጓርዲዮላን ለማሸነፍ ረጅም ጊዜ ጠብቅ ያለው ያሉ ሲሆን አክለውም እሱ አስደናቂ አሰልጣኝ ነው ብለዋል። ጥሩ መንፈስ፣ ጥንካሬ፣ ኃይል፣ ሁሉንም ነገር ዛሬ ሜዳ ላይ ተመልክቻለሁ ሲሉ አሰልጣኝ ኤዲሃው ትላንትና ጨዋታቸውን ካደረጉ በኋላ ተናግረዋል። አሰልጣኝ ኤዲሃው አሰልጣኝ ፔፕ ጓርዲዮላን ከ19 ጨዋታዎች በኋላ ነው ትናንትና ለመጀመሪያ ጊዜ ማሸነፍ የቻሉት። በአጠቃላይ በ19 ጨዋታዎች ፔፕ ጓርዲዮላ በላይ ነበር። ነገር ግን ኤዲሃው ትናንትና ለመጀመሪያ ጊዜ ማሸነፍ የቻሉበት ፔፕ ጓርዲዮላ ለመጀመሪያ ጊዜ ማሸነፍ የቻሉበትን ውጤት ነው ማስመዝገብ የቻሉት። እንግዲህ የትላንትና የተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች እነዚህን ነው የሚመስሉት። ዛሬም ሁለት ጨዋታዎች ቀጥለው ይደረጋሉ። ሊድስ ዩናይትድ ከአስተን ቪላ ጋር የሚያደርጉት ጨዋታ ዛሬ የሚጠበቀው መርሃ ግብር ነው። ይህ ጨዋታ እንግዲህ የሚደረገው ቀን 11 ሰዓት ላይ እንደሆነ የወጣላቸው መርሃ ግብር ያሳያል። ሌላኛው ግን በጣም ተጠባቂው የሚባለው ጨዋታ አርሰናልን ከቶተንሃም የሚያገናኘው የኖርዝ ለንደን ደርቢ ወይም የሰሜን ለንደን ደርቢ ጨዋታ ዛሬ ምሽት 1 ሰዓት ከ30 ሲል በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። በጣም በጉጉት የሚጠበቅ ጨዋታ እንደሆነ በርካቶች ያነሳሉ። በሁለቱም በኩል በርከት ያሉ ጉዳቶችን ተመልክተናል። ጋብሪኤል ሄሱስ በዛሬው ጨዋታ ላይ የመኖር እድሉ ጠባብ ነው። እንዲሁ ጋብሪኤል ማጋሌሽ እና ካይ ሃቨርትስም በዛሬው ጨዋታ ላይ በአርሰናል በኩል የማይኖሩ ተጫዋቾች ናቸው። የሪካርዶ ካላፊዮሪ፣ የቪክተር ዮኬረሽ፣ የኖኒ ማንዱዌኬ፣ የጋብሪኤል ማርቲኔሊ እና የማርቲን ኦዴጋርድ ጉዳይ ግን ያልተረጋገጠ ጉዳይ እንደሆነ ነው መረጃዎች የሚያሳዩት። በዛሬው ጨዋታ ላይ ሊኖሩም ላይኖሩም እንደሚችሉ ነው የሚገመተው። በቶተንሃም በኩልም በርከት ያሉ ተጫዋቾች በዛሬው ጨዋታ ላይ አይኖሩም። ይቪስ ቢሱማ፣ ቤን ዴቪስ፣ ራዱ ድራጉሲን፣ ዲያን ኩሊሴቭስኪ፣ ጄምስ ማዲሰን፣ ዶሚኒክ ሶላንኬ እና ታካይ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ የቶተንሃም ተጫዋቾች እንደሆኑ ይታወቃል። የዛሬው ጨዋታ እንግዲህ ትልቅ ታሪካዊ ነገር ያለው ነው። ምክንያቱም ሁለቱም የከተማ ተቀናቃኞች ናቸውና እርስ በርስም ላለመሸናነፍ የሚያደርጉት ትግልም ይጠበቃል። በዛሬው ጨዋታ ላይ አሰልጣኝ ቶማስ ፍራንክን ከቀጠሩ በኋላ ቶተንሃም ሆትስፐርሶች በጣም ጥሩ የሚባል ነገሮችን እየሰሩ ይገኛሉ። ምክንያቱም አምና በጣም አስቸጋሪ ውድድር ዓመትን ነው በፖስት ኮግሉ ስር ያሳለፉት። በፕሪሚየር ሊጉ 17ኛ ደረጃን ይዘው ማጠናቀቃቸውን የምናስታውሰው ነውና በጣም ከባድ ጊዜያቶችን አምና ሲያሳልፉ እንደነበር እናስታውሳለን። ዘንድሮ ግን በቶማስ ፍራንክ ስር ጥሩ ነገሮችን እያስመለከቱ ይገኛሉ። አሰልጣኝ ቶማስ ፍራንክ ከመጡ በኋላ እንግዲህ ውጤቱን ለመቀየር ሙከራዎችን እያደረጉ ይገኛሉ። ዛሬ ደግሞ ወሳኝ የሚባል ጨዋታን ከአርሰናል ጋር ያደርጋሉ። በቶተንሃም በኩል ግን የተመለከትነው አንድ ትልቁ ቁጥራዊ መረጃ ከሜዳ ውጪ ብዙ ድሎችን ዘንድሮ ያገኘው የመጀመሪያው ቀዳሚ ቡድን እንደሆነ ወይም ብዙ ነጥቦችን በመሰብሰብ ቀዳሚ ቡድን ነው። ከሜዳ ውጪ በተደረጉ ጨዋታዎች ላይ ቶተንሃም እና ከሜዳ ውጪ በሚደረጉ ጨዋታዎች ላይ በጣም ጠንካራ እንደሆነ አሳይቷልና ዛሬም ከሜዳ ውጪ ከአርሰናል ጋር የሚያደርጉት ጨዋታ እንዲጠበቅ እንዳደረገ ነው መረጃ ወጣው። ዛሬ ምሽት 1 ሰዓት ከ30 ሲል ጨዋታው የሚደረግ ይሆናል። ኤምሬትስ ስቴዲየም ላይ የሚደረግ መርሃ ግብር ነው። እነዚህ ጨዋታዎች ናቸው ዛሬ ሁለቱ መርሃ ግብሮች ይደረጋሉ። ሊድስ ዩናይትድ ከአስተን ቪላ ቀደም ብሎ ይደረጋል። አርሰናል ከቶተንሃም ደግሞ የሰሜን ለንደን ደርቢ ጨዋታቸውን ምሽት 1 ሰዓት ከ30 ላይ ዛሬ ጨዋታቸውን ያደርጋሉ። ነገ ደግሞ እንዲሁ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከኤቨርተን ጋር ምሽት 5 ሰዓት ላይ ጨዋታቸውን ያደርጉና 12ኛው ሳምንት
በዚህ መልኩ የሚጠናቀቅ ነው የሚሆነው። ትናንትና የተደረጉ ጨዋታዎችን አስታከን የደረጃ ሰንጠረዡን እናንሳ። አርሰናል አንድ ቀሪ ጨዋታ አለው። ዛሬ የሚያደርገው ጨዋታን እንግዲህ አላደረገም። ከዚህ ጨዋታ በፊት ግን ባሉ ነጥቦች ግን አንደኛ ደረጃ ላይ ተቀምጧል። 26 ነጥቦችን ሰብስቦ አንደኛ ደረጃ የተቀመጠ ቡድን ነው። ዛሬ ጨዋታውን ማሸነፍ የሚችል ከሆነ ደግሞ ነጥቡን 29 ያደርስና ከተከታዩ ሁለተኛ ደረጃ ላይ ከተቀመጠው ቡድን ያለውን የነጥብ ልዩነት ወደ 6 ከፍ ማድረግ የሚችልበትን እድል ያገኛል ተብሎ ይታሰባል። ከቼልሲ በ6 ነጥቦች መራቅ ይችላል። ዛሬ የሚያሸንፍ ከሆነ ከማንቸስተር ሲቲ ደግሞ ወደ 7 ነጥቦች ከፍ የሚልበትም እድሎችን ያገኛል ተብሎ ይታሰባል። እንዲሁ ዛሬ ጨዋታውን የሚያሸንፍ ከሆነ ከሊቨርፑል ያላቸው የነጥብ ልዩነት ደግሞ በጣም ከፍ የሚልበት ወደ 11 ነጥቦች ከፍ የሚልበትን እድል ያገኛሉ ተብሎ ይታሰባል። የዛሬው ጨዋታ ለአርሰናል በጣም ወሳኝ ይሆናል ተብሎ ይታሰባል። ቼልሲ ትላንትና ጨዋታውን አድርጎ አሸንፏል። በዚህም 23 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 22 ነጥቦች ያሉት ቡድን ነው። ሶስተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ክሪስታል ፓላስ በ20 ነጥቦች አራተኛ ነው። ብራይተን በ19 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ዩናይትድ በ18 ነጥብ 10ኛ ደረጃ ላይ ነው የተቀመጠው። ነገር ግን እንዳልኳቸው አንድ ቀሪ ጨዋታ አለው። ነገ የሚያደርገው ከኤቨርተን ጋር የሚደረገው ጨዋታ እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 21 ማድረስ ይችላል። በዚህም ደግሞ አራተኛ ደረጃን መረከብ የሚችልበትን እድል ያገኛል ተብሎ ይታሰባል። አሁን ግን 10ኛ ደረጃን የተቀመጠው ሊቨርፑል በ18 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከትነው። የወራጅ ቀጠናው ላይ ለውጦች አሉ። ሁለቱ ቡድኖች ኖቲንግሃም ፎረስት እና ዌስትሃም ዩናይትድ ሁለቱም ወራጅ ቀጠናው ላይ እንደነበሩ እናስታውሳለን። ነገር ግን ትላንትና ነጥብ ማግኘታቸውን ዌስትሃም አቻ መለየቱን፣ ኖቲንግሃም ፎረስት ደግሞ ማሸነፉን ተከትሎ ነጥባቸውን ከፍ በማድረጋቸው ምክንያት 16ና 17ኛ ደረጃ ላይ ተቀምጠዋል። በደረጃ ሰንጠረዡ ግርጌ ደግሞ ሊድስ ዩናይትድ 18ኛ፣ በርንሌ 19ኛ ሁለቱ አዲስ አዳጊዎች ወደ ወራጅ ቀጠናው ተቀላቅለዋል። ወልቭስ ደግሞ 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉ ጨዋታዎች እንደሆኑ ነው የተመለከት ነው። በሌሎች ሊጎችም ትላንትና ጨዋታዎች ተደርገዋል። በስፓኒሽ ላሊጋ ትላንትና እንዲሁ በርከት ያሉ መርሃ ግብሮች ነበሩ። ከነዛ መካከል ግን ሲጠበቅ የነበረው ጨዋታ ባርሴሎና ያደረገው መርሃ ግብር ነው። ባርሴሎና ትላንትና ከአትሌቲክ ቤልባኦ ጋር ነበር ጨዋታውን ያደረገው። ከሁለት ዓመታት በኋላ ነው ትላንትና ባርሴሎና በሜዳው ካምፕኑ ጨዋታውን ያደረገው። እንግዲህ ካምፕኑ እድሳት ላይ እንደነበር የምናስታውሰው ጉዳይ ነው። ትላንትና ግን ከሁለት ዓመታት በኋላ የባርሴሎናን ጨዋታ በድጋሚ ለማስተናገድ የበቃበትን አጋጣሚ ነው የተመለከትነው። ባርሴሎና ትላንትና በካምፕኑ ያደረገውን ጨዋታውን በማሸነፉ ምክንያት ጊዜያዊ ዛሬ ሪያል ማድሪድ ጨዋታውን እስኪያደርግ ድረስም የላሊጋውን መሪነት የተረከበበትን ውጤት ነው ያስመዘገበው። የካታላኑ ክለብ ባርሴሎና ከአትሌቲክ ቤልባኦ ጋር ያደረገውን የላሊጋ መርሃ ግብር 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ፌራን ቶሬስ 2 ጎሎችን አስቆጥሯል። ሮበርት ሌቫንዶስኪ እና ፈርሚን ሎፔዝም በጨዋታው ላይ ጎሎችን ማስቆጠር የቻሉ ተጫዋቾች ናቸው። በጨዋታው ላይ የአትሌቲክ ቤልባኦ ተጫዋች የሆነው ኦይሃን ሳንሴት ፈርሚን ሎፔዝ ላይ ከበድ ያለ ጥፋትን በመስራቱ ምክንያት በቀይ ካርድ መውጣቱን ትላንትና ተመልክተናል። ባርሴሎና ትላንትና ማሸነፉን ተከትሎ የላሊጋው መሪነትን መረከብ ችሏል። በጊዜያዊነት ባርሴሎና 31 ነጥቦችን ሰብስቦ አንደኛ ደረጃ ላይ ሲቀመጥ፣ አትሌቲክ ቤልባኦ በ17 ነጥቦች 8ኛ ደረጃ ላይ ተቀምጧል። ባርሴሎና በቀጣይ በቻምፒየንስ ሊግ ነው ከቼልሲ ጋር ጨዋታውን የሚያደርገው። አትሌቲክ ቤልባኦም በቻምፒየንስ ሊግ ከስላቪያ ፕራግ ጋር በቀጣይ የሚያደርጉት ጨዋታ ቀጣይ መርሃ ግብሮቻቸው እንደሆኑ ነው የተመለከት ነው። በሌሎች ጨዋታዎች በስፓኒሽ ላሊጋ ትላንትና ሴልታ ቪጎ ዲፖርቲቮ አላቬስን 1-0 ያሸነፈበት መርሃ ግብር ትላንትና የተደረገ ነው። እንዲሁ ሪያል ሶሴዳድ ደግሞ ኦሳሱናን 3-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና የተደረገ ጨዋታ እንደሆነ ተመልክተናል። ዛሬም ጨዋታዎች ቀጥለው ይደረጋሉ። በስፓኒሽ ላሊጋ የሚደረጉ መርሃ ግብሮች አሉ። ሪያል ኦቪዬዶ አዲስ አዳጊ ቡድን ከራዮ ቫይካኖ ጋር የሚያደርገው ጨዋታ ይጠበቃል። ሪያል ቤቲስ እና ዢሮናም የሚያደርጉት መርሃ ግብር አለ። ሄታፌና አትሌቲኮ ማድሪድ ጨዋታቸውን ያደርጋሉ ምሽት 2 ሰዓት ከ30 ሲል፣ እንዲሁም ምሽት 5 ሰዓት ሲል ደግሞ ኤልቼና ሪያል ማድሪድ የሚያደርጉት መርሃ ግብር ዛሬ በስፓኒሽ ላሊጋ የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የጀርመን ቡንደስሊጋ ጨዋታዎችም ትላንትና ቀጥለው ተደርገዋል። ባየር ሚኒክ ትላንትና በሰፊ ጎል ልዩነት ያሸነፈበትን ውጤት ነው ያስመዘገበው። በጀርመን ቡንደስሊጋ ባየር ሚኒክ ትላንትና ከፍራይበርግ ጋር ያደረገውን ጨዋታ 6-2 በሆነ ሰፊ ውጤት ነው ማሸነፍ የቻለው ባየር ሚኒክ። የማሸነፊያ ግቦቹንም ሚኬል ኦሊሴ በጣም ትላንትና ድንቅ የሚባል ጊዜ ነው ማሳለፍ የቻለው። 2 ጎሎችን ማስቆጠር ችሏል። ፈረንሳዊው ተጫዋች ሚኬል ኦሊሴ ሃሪኬን ጎል አስቆጥሯል። ዳዮቶ ፓሚካኖም እንዲሁ ጎል አስቆጥሯል። ታዳጊው ካርልም እንዲሁ ደግሞ ከቼልሲ በውሰት ባየር ሚኒክ እየተጫወተ የሚገኘው ኒኮላ ጃክሰንም
ትላንትና ጎል ማስቆጠር ችሏል። 6 ጎሎች እነዚህ ናቸው ያስቆጠሩት። ለፍራይበርግ ሱዙኪ እና ማንዛንቢ ጎሎችን ማስቆጠር ቢችሉም ነገር ግን ከሽንፈት አልታደጓቸውም። ትላንትና እንግዲህ ቀድሞው ነው ጎል ያስቆጠሩት ፍራይበርጎች 2 ጎሎችን ቀድመው አስቆጥረው ነበር። ነገር ግን ኦሊሴ 2 ጎሎችን፣ ሃሪኬን፣ ኦፓሚካኖ፣ ካርልና ኒኮላ ጃክሰን ባስቆጠሯቸው ጎሎች ትላንትና ባየር ሚኒክ 6-2 በሆነ ውጤት ማሸነፍ ችሏል። በትላንትናው ጨዋታ ላይ ሚኬል ኦሊሴ እንዳልኳችሁ በጣም ድንቅ የሚባል ፐርፎርማንስን ያሳየው በባየር ሚኒክ ቤትም በ23 ዓመት ከ345 ቀን በአንድ የቡንደስሊጋ ጨዋታ ላይ 5 የግብ ተሳትፎችን ያስመዘገበ የመጀመሪያው ወጣቱ ተጫዋች አድርጎታል። ትላንትና ከ5 የግብ ተሳትፎች በአጠቃላይ ከተቆጠሩት 6 ግቦች 5ቱ የሱ እጅ ያለባቸው ወይም 2ቱን አስቆጥሯል፣ 3ቱን ደግሞ አሲስት ያደረገው እሱ ነውና በጣም ጥሩ ቀንን ትላንትና ለባየር ሚኒክ አሳልፈዋል። ባየር ሚኒክ በአመቱ ካደረጋቸው 11 የቡንደስሊጋ ጨዋታዎች 10ሩን በአሸናፊነት ማጠናቀቅ ችሏል። ባለፈው ብቻ ያደረጉትን ጨዋታ በአቻ ውጤት ማጠናቀቃቸው ይታወሳል። ከ11ዱ 10ሩን ማሸነፍ ችሏል። የቪንሰንት ኮምፓኒ ቡድን በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሚኒክ ሊጉን በ31 ነጥቦችም አሁንም እየመራ ይገኛል። ፍራይበርግ በ13 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። ባየር ሚኒክ በቀጣይ ጨዋታው የሚደረገው በአውሮፓ ቻምፒየንስ ሊግ ነው። በአውሮፓ ቻምፒየንስ ሊግ ከአርሰናል ጋር ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ ሉዊስ ዲያዝ በቅጣት ምክንያት አይሰለፍም። ምክንያቱም ከፓሪስ ሰን ዠርሜን ጋር በነበረ ጨዋታ በሰራው ጥፋት ምክንያት አችራፍ ሀኪሚ ላይ በሰራው ጥፋት ምክንያት ቀይ ካርድ መመልከቱ ይታወሳልና ዩኤፋ ያንን ነገር ከመረመረ በኋላ ሉዊስ ዲያዝ ላይ የ3 ጨዋታዎች ቅጣት ማስተላለፉ ይታወሳል። ስለዚህ በአርሰናል በሚኖረው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ አንመለከተውም ሉዊስ ዲያዝን። በጀርመን ቡንደስሊጋ ሌሎች የትናንትና መርሃ ግብሮች ኦግስበርግ ሃምበርጉን 1-0 በሆነ ውጤት ማሸነፍ ችሏል። ከዛ በተጨማሪ ቦሩሲያ ሞንቸግላድባህ ደግሞ ሄዲንሃምን 3-0 በሆነ ውጤት ማሸነፍ ችሏል። ባየር ሌቨርኩዘን ቮልስበርግን ዲው 3-1 ያሸነፉበት መርሃ ግብር ትላንትና ከተደረጉ ጨዋታዎች መካከል የሚጠቀሰው ነው። ትላንትና ለባየር ሌቨርኩዘን ሆፍመን ጎል አስቆጥሯል። ኤድመንደን ታፕሶባ እና ቲልማን ትላንትና ጎሎቹን ያስቆጠሩ ተጫዋቾች ናቸው። በባየር ሌቨርኩዘን በኩል ትላንትና ቮልስበርግን 3-1 በሆነ ውጤት ነው ማሸነፍ የቻሉት ባየር ሌቨርኩዘኖች። ከዛ በተጨማሪ ሌላኛው ትናንትና በጀርመን ቡንደስሊጋ የተደረገው መርሃ ግብር ደግሞ አይንትራክ ፍራንክፈርት ኮሎኝን 4-3 በሆነ ውጤት ያሸነፈበት መርሃ ግብር ነው። ሌላኛው ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ትናንትና ስቱትጋርትን የገጠመበት ጨዋታ እንዲሁ ተደርጎ ነበር። ጨዋታው 3-3 በሆናቸው ውጤት ነው በሲግናል ኢዱና ፓርክ የተጠናቀቀው። ኤምሪ ቻን በፍጹም ቅጣት ምት ቀዳሚ አድርጓቸዋል። ባየርም እንዲሁ 41ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-0 መርተው ነበር ቦሩሲያ ዶርትመንዶች። ነገር ግን 47ኛው 71ኛው ደቂቃ ላይ በተቆጠረባቸው ጎል 2-2 ሆኑ። ካሪም አዲየሚ 89ኛው ደቂቃ ላይ ጎል ቢያስቆጥርም ነገር ግን ዴኒስ ኡንዳፍ ትላንትና ጎል አስቆጥሮ 91ኛው ደቂቃ ላይ በአጠቃላይ ጨዋታውን 3-3 ስቱትጋርቶች እንዲያጠናቅቁ አድርጓል። በትላንትናው ጨዋታ ላይ ዴኒስ ኡንዳፍ 3 ግቦችን ነው ማስቆጠር የቻለው 47ኛው ደቂቃ 71ኛው ደቂቃ እና እንዲሁ ደግሞ 91ኛው ደቂቃ ላይ ዴኒስ ኡንዳፍ ጎል በማስቆጠር ትላንትና ስቱትጋርት ነጥብ ይዞ እንዲወጣ ያስቻለበትን ሃትሪክ ያስቆጠረበትን ጎል ነው ትላንትና ማስመዝገብ የቻለው። በጀርመን ቡንደስሊጋም ትላንትና የተደረጉ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ዛሬም በጀርመን ቡንደስሊጋ የሚደረጉ አንዳንድ ጨዋታዎች አሉ። እነሱን እንመልከት። 2 መርሃ ግብሮች ናቸው ዛሬ የሚደረጉት። አርቢ ላይፕዚግ ዛሬ በሬድ ቡል አሬና ጨዋታቸውን ያደርጋሉ። ከቨርደር ብሬመን ጋር የሚያደርጉት መርሃ ግብር ይጠበቃል። ይህ ጨዋታ ቀን 11 ሰዓት ተኩል ነው የሚደረገው። ሴም ፓውሊ እና ኡኒየን በርሊንም የሚያደርጉት ጨዋታ ምሽት 1 ሰዓት ከ30 ሲል ደግሞ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው የምንመለከተው ሊግ የፍሬንች ሊግ ዋንን ይሆናል። ትላንትና የተደረጉ ጨዋታዎች ያሉ በፍሬንች ሊግ ዋን የተለያዩ መርሃ ግብሮችን ትላንትና ተመልክተናል። ሎንስ እና ስትራስቡርግ ትላንትና ጨዋታቸውን ያደርገው ሎንስ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሬንስ ደግሞ ሞናኮን እንዲሁ 4-1 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና የተደረጉ ጨዋታዎች እንደሆኑ የተመለከትነው በፍሬንች ሊግ ዋን የተደረጉ መርሃ ግብሮች ናቸው። ዛሬም በፍሬንች ሊግ ዋን የሚደረጉ ጨዋታዎች አሉ። ኦንዤ ከሊዮን ጋር ጨዋታውን ያደርጋል። ብሬስትና ሜትስ የሚያደርጉት መርሃ ግብር አለ። ናንተስ ከሎሪዮ፣ ቱሉዝ ከአንጀርስ እና ሊል ደግሞ ከፓሪስ ጋር የሚያደርጉት መርሃ ግብር ዛሬ የሚደረጉ በፍሬንች ሊግ ዋን የሚደረጉ ጨዋታዎች እንደሆኑ ነው የተመለከትነው። ሌላኛው የመጨረሻው የሊግ ዳሰሳችን የምናደርገው የጣሊያን ሴሪኤ ላይ ይሆናል። በጣሊያን ሴሪኤ ትላንትና ሲጠበቁ የነበሩ መርሃ ግብሮች እንዲሁ የተደረጉባቸው ጨዋታዎች እንዲሁ አሉ። ትላንትና በጣሊያን ሴሪኤም የተደረጉ መርሃ ግብሮችን እንመልከት። ካግሊያሪና ዤኖዋ ጨዋታቸውን 3-3 በሆናቸው ውጤት አጠናቀዋል። እንዲሁ ቦሎኛ ትላንትና
ኡዲኒዜን 3-0 ያሸነፈበት መርሃ ግብርም አንደኛው ነው። ፊዮረንቲናና ዩቬንቱስ ያደረጉት ጨዋታ ትናንትና በጉጉት ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። ኮስቲች ቀድሞ ጎል አስቆጥረው ዩቬንቱስን ቀዳሚ አድርገው የነበረ ቢሆንም ነገር ግን ትናንትና ፊዮረንቲናዎች ጎል አስቆጥረው ጨዋታው 1-1 በሆናቸው ውጤት እንዲጠናቀቅ ያደረጉበት መርሃ ግብር ነው እንዲሁም የተጠናቀቀው። ሌላኛው ትናንትና የተደረገው በጣሊያን ሴሪኤ የተደረገው መርሃ ግብር ደግሞ ናፖሊና አታላንታ ያደረጉት መርሃ ግብር ነው። ይህ ጨዋታ በሜዳቸው እንግዲህ ናፖሊዎች የአንቶኒዮ ኮንቴው ቡድን በሜዳቸው ያደረጉት መርሃ ግብር ነው። በዲኤጎ አርማንዶ ማራዶና ስቴዲየም የተደረገ ጨዋታ ነው። ዴቪድ ኔሬስ እንግዲህ ትላንትና በጨዋታው ላይ 2 ጎሎችን አስቆጥሯል። 17ኛው ደቂቃ ላይ ከራስመስ ሆይሉንድ የተሰጠውን ኳስ፣ ከዛ በተጨማሪ ደግሞ 38ኛው ደቂቃ ላይ ከስኮት ማክቶሚኔ በተሰጠው ጎል 2 ጎሎችን ቀድሞ አስቆጠረ። እንዲሁ ላንግ ደግሞ 45ኛው ደቂቃ ላይ ጎል አስቆጥሮ የመጀመሪያውን 45 የጨዋታ ክፍለ ጊዜ 1-0 እየመሩ ነው ትናንትና ጨዋታቸውን ያጠናቀቁት። ከዛ ውጭ ግን በሁለተኛው አጋማሽ ላይ አታላንታዎች ጂያንሉካስ ካማካ ባስቆጠረው ጎልም 1 ጎልን ማስቆጠር ቢችሉም ነገር ግን የትናንትናውን ጨዋታ ከሽንፈት መታደግ አልቻላቸውም። ናፖሊ የአንቶኒዮ ኮንቴ ቡድን የትናንትናውን ጨዋታ ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። በጣሊያን ሴሪኤ ዛሬም የሚደረጉ ጨዋታዎች ያሉ ቬሮና ከፓርማ፣ ክሮሚኔንሴ ከሮማ፣ ላትሲዮ ከሊቼ እና ተጠባቂው ጨዋታ ደግሞ ዛሬ የሚደረገው ምሽት 4:45 ሲል የሚደረገው ኢንተር ሚላን እና ኤሲ ሚላንን የሚያገናኘው ደርቢ ዴላ ማዶኒና ወይም ደግሞ በጣም በትልቁ የሚደረግ በጣሊያን ከሚደረጉ የሊግ የደርቢ ጨዋታዎች መካከል ሁለቱን የሚላን ከተማ ክለቦች ሁለቱን አንድ ስቴዲየም የሚጠቀሙትን ክለቦች የሚያገናኘው ጨዋታ ነው። በሳንሴሮ ጁሴፔ ማይዛ የሚደረግ መርሃ ግብር ነው። ደርቢ ዴላ ማዶኒና ዛሬ ጨዋታቸውን ያደርጋሉ። ኢንተር ሚላን እና ኤሲ ሚላን በጣሊያን ሴሪኤ ዛሬ የሚያደርጓቸው መርሃ ግብሮች በትልቁ የሚጠበቁ ናቸው። ትናንትና በአውሮፓ ታላላቅ ሊጎች የተደረጉ ወሳኞቹ መርሃ ግብሮች ደግሞ እነዚህን ይመስላሉ። በትልቁ ትናንትና የተደረጉ የአውሮፓ ታላላቅ ሊጎችና ዛሬም የሚደረጉ ጨዋታዎች እነዚህን ነው የሚመስሉት። ክለቦችን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ በማድረስ የዛሬ ፕሮግራማችንን እንጀምር። ሰር ጂም ራትክሊፍ በሩበን አሞሪም ደስተኛ ናቸው ተብሏል። የማንቸስተር ዩናይትድ ባለድርሻና ከፍተኛ የስራ አመራር የሆኑት ሰር ጂም ራትክሊፍ ፖርቱጋላዊው አሰልጣኝ ሩበን አሞሪም በእስካሁኑ ቆይታ እያሳየው ባለው ነገር ደስተኛ መሆናቸውን የተነገረው እንግሊዛዊው ቢሊዮነር በአሰልጣኝ ሩበን አሞሪም ትልቅ ድጋፍ እያሳዩ መሆናቸው ሲገለጽ በፖርቱጋላዊው አሰልጣኝ ላይ ያላቸው እምነትም ከፍተኛ እንደሆነ ነው የሚጠቆመው። ከዚህ በተጨማሪም ባለሀብቱ አሰልጣኝ ሩበን አሞሪም የሚፈልጉትን አይነት ቡድን ለመገንባትም ተጨማሪ 2 የዝውውር መስኮቶች ላይ ኢንቨስት ማድረግ ያስፈልጋል የሚል እምነት እንዳላቸው ጭምር ነው የተነገረው። በተለይ ማንቸስተር ዩናይትድ ቤት ውጤቶች በጠፉ ጊዜና አሰልጣኝ ሩበን አሞሪምም በትልቆቹ ሚዲያዎች ጫና ውስጥ ገብተው ለመሰናበትም እንግዲህ ሚዲያዎቹ በጣም በትልቁ መረጃዎችን ሲያወጡ በነበረበት ጊዜም ሰር ጂም ራትክሊፍ በቃለ መጠይቆች ላይ ወጥተው ለአሰልጣኝ ሩበን አሞሪም ሙሉ ድጋፍ እንዳላቸውና 3 ዓመታትን ጭምር ለዚህ አሰልጣኝ ሊሰጠው እንደሚገባ መናገራቸው ከአሰልጣኝ ሩበን አሞሪም ላይ የተወሰነ ጫናዎችን ማቅለሉ የምናስታውሰው ጉዳይ ነው። ከዛ በኋላ ማንቸስተር ዩናይትድም ጥሩ ውጤቶችን ማምጣት ችሏል። በተለይ ባለፉት 5 የፕሪሚየር ሊግ ጨዋታዎች አንድም ሽንፈት ያልገጠመው ቡድን ነው። ከነዚህ መካከል 3ቱን አሸንፎ 2ቱን ባቻ ውጤት ነው ያጠናቀቀውና አሁን ላይ ሰር ጂም ራትክሊፍ ለሩበን አሞሪም በጣም እንደሚደግፈውና ደስተኛ እንደሆነበት ጭምር ይነገራል። በሚቀጥሉት 2 እና 3 የዝውውር መስኮቶች ደግሞ ለማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምም ትልቅ ድጋፍ ይደረጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኙ ዘገባዎች የጠቆሙት። አሰልጣኝ ሩበን አሞሪም ከጨዋታ በኋላ በመልበሻ ክፍል ውስጥም የተጋነነ የስሜት ገጽታ የማሳየት ልምድ እንዳለው ይነገራል። ከዚህ በፊትም የምታስታውሱት ከሆነ በአንድ የጨዋታ ወቅት ላይ ሽንፈት ከገጠማቸው በኋላ በመልበሻ ክፍል ውስጥ ያለን የቴሌቪዥን ስክሪን ሰብረዋል የሚል አይነት መረጃዎች አምና ሲወጣ እንደነበር እናስታውሳለን እና ከጨዋታ መጠናቀቅ በኋላ በጣም የተጋነነ ስሜትን እንደሚያሳዩ ጭምር ነው የሚነገረው። ፖርቱጋላዊው አሰልጣኝ ከዚህ ቀደም ማንቸስተር ዩናይትድ በብራይተናቸው ከተሸነፈበት ጨዋታ በኋላ ወደ መልበሻ ክፍል በመግባትም በብስጭት ቴሌቪዥን መስበራቸው የሚታወስ ነው። ከዚህ በተጨማሪ ግን በተቃራኒው አሰልጣኙ ቡድናቸው ጥሩ ውጤት በሚያስመዘግብበት ወቅት ደግሞ በጋለ ስሜት የተሞላ ደስታም በመልበሻ ክፍል ውስጥ እንደሚያሳዩ ነው የተነገረው። ውጤቶች ሲጠፉ በጣም በጋለ ስሜት ቁጣቸውን እንደሚገልጹ፣ ውጤቶች በመጡ ጊዜ ደግሞ በጋለ ስሜት ለተጫዋቾቻቸው ድጋፍ እንደሚሰጡና ደስታን እንደሚያሳዩቸው ጭምር ነው መረጃዎቹ እየወጡ የሚገኙትና እንደዚህ አይነት 2 አይነት እንግዲህ ነገሮችን እንደሚያሳዩ ይነገራል።
ለዚህም እንደማሳያ ማንቸስተር ዩናይትድ በአምናው የውድድር ዓመት በአንዳንድ ጨዋታዎች ላይ ከጥሩ ጨዋታ ጋር ውጤት ይዘው በወጡበት ወቅትም ከጨዋታው በኋላ ይሄ ነው የኔ ቡድን እንደዚህ እንዲጫወት ነው የምፈልገው እያሉ በከፍተኛ ጨዋታም በተደጋጋሚ ተናግረው እንደሚያውቁ ጭምር ነው የቅርብ ሰዎች መረጃውን እያጋሩ የሚገኙት። በሚቀጥለው የጥር አሊያ ደግሞ የክረምት ተጫዋቾች የዝውውር መስኮት በዝውውር ገበያው ላይ በትልቁ ስማቸው ይነሳል ተብሎ ከሚጠበቁ ተጫዋቾች መካከል ዳንኤል ሙኖዝ አንደኛው ነው። የክሪስታል ፓላሱ የቀይ መስመር ተመላላሽ የሆነው ዳንኤል ሙኖዝ ከፓላስ ጋር በርካታ ምንጮች ሲጠቁሙ እንግዲህ እንደሚወጣ ምንጮች ሲጠቁሙ መሰንበታቸው የሚታወስ ጉዳይ ነው። ከሳምንታት በፊትም የወደፊት ራዕዩን በተመለከተ ለቀረበለት ጥያቄ ዩናይትድን ጨምሮ ለባርሴሎና፣ ፓሪስ ሰን ዠርሜን፣ ሪያል ማድሪድ መጫወት ህልሙ እንደሆነም ተናግሮ እንደነበር ይታወሳልና ምናልባት እነዚህ ክለቦች ጥያቄ የሚያቀርቡለት ከሆነ ለእነዚህ ክለቦች መጫወት ህልሙ ነውና ማምራት እንደሚፈልግ የሚያሳይ አይነት ፍንጭን ሰጥቶ እንደነበር እናስታውሳለን። ሆኖም ግን ተጫዋቹ የዩናይትድን ስም መጥቀሱ ብዙን ደጋፊ ያልሆነ መስመር እንዲይዝ አድርጎታል። እንደ ፉትቦል ኢንሳይደር ጋዜጠኛ ፒት አሩርክ ዘገባ ከሆነ ግን ማንቸስተር ዩናይትድ በጥር ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ በጭራሽ አይጠበቅም። የማንቸስተር ዩናይትድ ትኩረትም አማካይ ማስፈረም ላይ ሲሆን እንደ ኤሊዮት አንደርሰን፣ ካርሎስ ባሌባ፣ አደም ዋርተን ያሉ አማካዮችን በእጩ ዝርዝራቸው ውስጥ ይዘዋልና እነዛን ተጫዋቾች በማስፈረም ላይ ነው ትኩረት ያደርጋሉ ተብሎ የሚጠበቀው። ዳንኤል ሙኖዝ አሁን ላይ 29 ዓመቱ ላይ እንደሚገኝ ይታወቃል። ክሪስታል ፓላስም ይህንን ወሳኝ ተጫዋች ይለቁታል ተብሎ አይጠበቅም። ፓላሶች በተደጋጋሚ ወሳኝ የሚባሉ ተጫዋቾቻቸውን እያጡ ነው። አምና በነበረው የዝውውር መስኮት ላይ ሚኬል ኦሊሴን ለባየር ሚኒክ ሸጠዋል። በዚህኛው የክረምት ተጫዋቾች የዝውውር መስኮት ደግሞ እንዲሁም ኤቢሪቼ ኢዜን ለአርሰናል አሳልፈው ሰጥተዋል። በሚቀጥለው ደግሞ ይለቃሉ ተብሎ የሚጠበቁ አሉ። ለምሳሌ ማርክ ጉሂ ከኮንትራት ነጻ ይሆናልና በነጻ ይለቃል ተብሎ ይታሰባል። ዣን ፊሊፕ ማቴታም ሊለቅ የሚችልበት እድል በጣም ሰፊ ነው። አደም ዋርተንም የመልቀቅ እድሉ በጣም ሰፊ እንደሆነ እየተነገረ ይገኛልና በድጋሚ ዳንኤል ሙኖዝንም ማጣት በጣም ከባድ ሊያደርግባቸው እንደሚችል ይታመናል። እነዚህን ሁሉ ተጫዋቾች የሚያጡ ከሆነ ደግሞ አሰልጣኝ ኦሊቨር ግላርሰንንም የማጣት እድላቸው በጣም ሰፊ እንደሚሆን እየተነገረ ይገኛልና ለክሪስታል ፓላስ ዳንኤል ሙኖዝን መልቀቅ በጣም ከባድ ሊሆን እንደሚችል ነው የሚነገረው። ከ5 ዓመቱ ጀምሮ በማንቸስተር ዩናይትድ ቤት ከአካዳሚው አንስቶ እስከ ዋናው ቡድን መጫወት የቻለው ስኮት ማክቶሚኔ ወደ ፕሪሚየር ሊጉ የሚመለስበት እድል መኖሩ ነው እየተነገረ የሚገኘው። በተለይም የሊጉ ክለብ ኤቨርተን የ28 ዓመቱን አማካይ ከናፖሊ ወደ ክለባቸው ለመቀላቀልም የክለቡን የዝውውር ሪከርድ ለመስበር ጭምር ዝግጁ እንደሆኑ ነው የተነገረው። ኤቨርተኖች ሪቻርልሰንን ሲያስፈርሙ ከከፈሉት 50 ሚሊዮን ፓውንድ ሪከርድ ዋጋ ወደ 12 ሚሊዮን ፓውንድ በመጨመር እስከ 62 ሚሊዮን ፓውንድ ለመክፈል ነው ለስኮት ማክቶሚኔ እቅድ እንዳላቸው እየተነገረ የሚገኘው። ቶፊዎቹም ተጫዋቹ በበኩሉ ከዩናይትድ ከለቀቀ በኋላ በናፖሊ ቤት ባለው ቆይታ ደስተኛ እንደሆነ ሲነገር፣ በሊጉ አሁንም የልጅነት ክለቡ ቀንደኛ ደጋፊ እንደሆነ ነው በተደጋጋሚም የሚናገረው። ነገር ግን ወደ እንግሊዝ ፕሪሚየር ሊግ የሚመለስበት ጊዜ እንደሚኖር በርካቶች ያነሳሉ። ነገር ግን በእንግሊዝ ብቻ ሳይሆን በሌሎች ሊጎችም ተፈላጊ ነው። ባርሴሎና ለምሳሌ ስኮት ማክቶሚኔን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች አሉ። እርግጥ ነው በእንግሊዝ ከኤቨርተን ውጪ ኒውካስል ዩናይትድም የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ይነገራል። ነገር ግን ለአንቶኒዮ ኮንቴው ቡድን ናፖሊም በጣም ወሳኝ ተጫዋች እንደሆነ የሚታወቅ ጉዳይ ነውና የስኮት ማክቶሚኔ መጨረሻ የት ይሆናል የሚለው ጉዳይ በርካቶችን የሚያጠያይቅ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩት ኦሊ ጉነር ሶልሻየር ግን ማክቶሚኔ መልቀቁ እጅጉን እንዳበሳጫቸውና እንዳስገረማቸው ጭምር መናገራቸው የሚታወስ ነው። ሩበን አሞሪም ነገ ምሽት ከኤቨርተን ጋር ጨዋታ እንደሚኖራቸው ይታወቃል። ሰኞ ምሽት ከኤቨርተን ጋር በኦልትራፎርድ ጨዋታቸውን ያደርጋሉ። የተወዳጁ የእንግሊዝ ፕሪምየር ሊግ 12ኛ ሳምንት ጨዋታ ነው እንግዲህ የሚደረገው። ሩበን አሞሪም ከኤቨርተን ጋር በሚኖረው ጨዋታ ላይ የሜሰን ማውንት፣ የማቲያስ ኩኛህና ብሪያን ኤምቤሞን የፊት መስመር ጥምረት ይጠቀማል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ምክንያቱም ቤንጃሚን ሼስኮ ጉዳት ላይ እንደሆነ የሚታወቅ ጉዳይ ነው። ነገር ግን ትላንትና አመሻሹን ደግሞ የወጡ መረጃዎች እንደሚያሳየው ከሆነ ማቲያስ ኩኛህም የተወሰኑ ጉዳቶች እንዳሉበት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዛሬ ነው ሁሉ ነገር የሚወሰነው። ጨዋታ ላይ ይኖራል አይኖርም የሚሉት ጉዳዮች ዛሬ እንደሚወሰኑ መረጃዎቹ እየተጠበቁ ይገኛሉ። ነገር ግን ይህ ተጫዋች ጉዳት እንዳለበት የሚያሳዩ መረጃዎች ግን ትላንትና በተለይ አመሻሹ ላይ ከረፈዱ ሲወጡ እንደነበሩ ነው መረጃዎች እያሳዩ የሚገኙትና ምናልባት ይህ ተጫዋች ይኖራል አይኖርም የሚለው ነገር ባይታመንም፣ ነገር ግን በጨዋታው ላይ የሚኖር ከሆነ ግን የሜሰን ማውንት፣ የማቲያስ ኩኛህና የብሪያን ኤምቤሞን የፊት መስመር ጥምረት ሊጠቀሙ እንደሚችሉ
የሚያሳዩ መረጃዎች ናቸው የወጡት። በተለይም ሌሎች ተጫዋቾች ወደ ኢንተርናሽናል ብሬክ ባቀኑበት ወቅት ሜሰን ማውንት በካሪንግተን ጠንክሮ ሲሰራ እንደነበር ነው አሰልጣኝ ሩበን አሞሪም ጭምር የተመለከቱትና እንግሊዛዊው የአጥቂ አማካይ በቀጣዩ ጨዋታ የግራ አስር ቁጥር ሚናን በመያዝም የሚጀምርበት እድል በእጅጉ የሰፋ ሲሆን ሌላኛው አማራጭ ደግሞ ጆሹዋ ዝርክዚን መጠቀም እንደሆነ ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ እየገለጸ ይገኛል። የሴሽኮ ከጨዋታ ውጪ መሆን ኤቨርተንን አይጠቅማቸውም እየተባለ ይገኛል። እንግሊዛዊው የቀድሞ የአርሰናል ተጫዋች በአሁኑ ሰዓት በተንታኝነት እየሰራ የሚገኘው ፖል ሜርሰን የሴሽኮ መጉዳት ኤቨርተንን እንደማይጠቅማቸውና ማቲያስ ኩኛ የተሻለ እንደሚሰራ ነው የተናገረው። ቤንጃሚን ሼስኮ ከሰኞ ከጨዋታ ውጪ መሆኑ ኤቨርተንን አይረዳቸውም፣ ምክንያቱም ከእርሱ ጋር መጫወትን መምረጥ ነበረባቸው። ሴሽኮ ቢጫወት ኖሮ ኤቨርተን ከማንቸስተር ዩናይትድ ጋር እንደሚፋለሙ እና ደግሞ ማን ላይ ትኩረት ማድረግ እንዳለባቸውም ጠንቅቀው ያውቁ ነበር። ነገር ግን ማቲያስ ኩኛ በሐሰተኛ 9 ቁጥር ሚና ላይ ሲጫወት ሙሉ ለሙሉ የተለየ ነው። እሱን መያዝም በጣም ከባድ ነው። በአንድ ሰከንድ ውስጥ ኩኛህን እየተመለከታችሁት፣ በሌላ በኩል ደግሞ ብሪያን ኤምቤሞ ከሱ ጋር ተቀናይቶ ሲሰራ ልታገኙ ትችላላችሁ። ሴሽኮ የአጥቂ መስመሩን ሲመራ ዩናይትድ የሚጫወተው በአንድ መንገድ ብቻ ነው። ይህ ደግሞ ለመቋቋም ቀላል ይሆናል። ኩኛ ግን በፎልስ ናይን ወይም በሐሰተኛ 9 ቁጥር እዛ ቦታ ላይ ሲጠቀሙት ግን ማንቸስተር ዩናይትድ የተለያዩ አይነት ባህሪያቶችን እንዲላበስ ያደርገዋልና ኤቨርተን ይህንን ነገር ለመቆጣጠር በጣም ከባድ ያደርግባቸዋል ሲልም ጭምር ነው የተናገረው። ባሳለፍነው ክረምት የማንቸስተር ዩናይትድ ስም ከብዙ አጥቂዎች ጋር ሲያያዝና አብሮ ሲነሳ ለአንዳንዶቹ ደግሞ ድርድር ጀምሮ እንደነበርም ጭምር የምናስታውሰው ነው። ማንቸስተር ዩናይትድ የክረምቱ የአጥቂ ፈራሚያቸው ቤንጃሚን ሼስኮ በዩናይትድ የተመረጠው በዘመናዊ የዳታና ረቂቅ ቁጥሮች መለኪያዎች የተሻለ ሆኖ ስላገኙት እንደሆነ ዘ ታይምስ የተባለው የመረጃ ምንጭ ግን እየገለጸ ይገኛል። በተለይም ቪክተር ዮኬረሽ የላቁ ከኳስ ውጪ ደግሞ ተደጋጋሚ ሩጫዎችን የሚያደርግ መሆኑ በክለቡ ሰዎች ዘንድ ተመራጭ እንዲሆን እንዳደረገው ተነግሯል። ከዚህ ቀደምም የብሪያን ኤምቤሞ ዝውውር ላይ በረቀቀና ዝርዝር መለኪያ በሆኑ ቁጥሮችም ተጫዋቹ በቦታው ከፕሪሚየር ሊጉ ምርጦች ውስጥም ከቀዳሚዎች ውስጥ እንደሚገኝ መረዳታቸው ለዝውውሩ ግብአት ሆኖ መቅረቡ የምናስታውሰው ጉዳይ ነው። በቅርብ የዳታ ሳይንስ ባለሙያ የቀረበው ዩናይትድ በቀጣይ ጊዜያትም ይህንኑ ቁጥሮች በጥልቀት መርምሮ የማቅረብ ሂደትን በቀጣይ ዝውውሮች ላይም እንደሚከተለው ጭምር ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትድ ተጫዋቾች በዚህ የውድድር ዓመት በፕሮፌሽናሊዝም መመዘኛ እጅጉን መሻሻላቸውን ነው ዘገባዎች የጠቆሙት። ለዚህ ደግሞ አንዱኛው ማሳያም ተጫዋቾች በካሪንግተን የሚያደርጉት ልምምዶች ላይ ከልምምድ ሰዓት አስቀድመው ካሪንግተን መገኘታቸው ነው። በተጨማሪም በርካታ ተጫዋቾች ከልምምድ ክፍለ ጊዜ መጠናቀቅ በኋላ በካሪንግተን ተጨማሪ ደቂቃዎችን እንደሚያሳልፉም ነው የሚነገረው። ይሄ ደግሞ የተጫዋቾች ባህሪ አሰልጣኝ ሩበን አሞሪምን ጨምሮ በርካታ የማንቸስተር ዩናይትድ ሰዎችን ማስደሰቱን ነው ሳሙኤል ሉሃረስት እየተናገረ የሚገኘውና የማንቸስተር ዩናይትድ ተጫዋቾች አሁን ላይ ዲሲፕሊናቸው በጣም ጥሩ እንደሆነና እንዲሁ ደግሞ ወርክ ሬታቸውም በሜዳ ላይ ብቻ ሳይሆን ከልምምድ ሜዳ ላይ ጀምሮ በጣም ጥሩ ነገሮችን እያደረጉ እንዳለ ነው ሳሙኤል ሉሃረስት እየዘገበ የሚገኘውና ይሄ የአሰልጣኝ ስታፍ አባላቱን ጭምር እንዳስደሰተ የሚያሳዩ ነገሮች ናቸው የወጡት። አሰልጣኝ ሩበን አሞሪም ቡድናቸው ከኤቨርተናቸው ጋር የሚያደርገው መርሃ ግብር በዕለተ ሰኞ እንዲካሄድ ቀጠሮ መያዙ ለስብስባቸው ጠቃሚ እንደሆነ ነው የገለጹት። ሰኞ መሆኑ ለጨዋታው ተጨማሪ ጊዜ ወስደን ልምምድ እንድናደርግም ዝግጁ እንድንሆንም ጭምር እንግዲህ ይረዳናል ሲሉ ጭምር ነው የተናገሩት። ሰኞ መሆኑ ለጨዋታው ተጨማሪ ጥሩ ጊዜ ወስደንም ልምምድ እንድናደርግና ዝግጁ እንደሆነ ያስችለናል። ነገር ግን ከደጋፊዎቻችን አንጻር ጨዋታው በሳምንቱ መጨረሻ ማለትም ቅዳሜ ወይም እሁድ ቢሆን ኖሮ እንመርጥ ነበር ለደጋፊዎቻችን ስንል፣ ነገር ግን ለመዘጋጀት ሰኞ መሆኑ በጣም ጥሩ ነው ብለዋል። ምክንያቱም ጨዋታዎች ቅዳሜና ወይም ደግሞ እሁድ ከሆነ ኦልትራፎርድ ይሞላል፣ እኛም ደግሞ የምንፈልገውን ድጋፍ ነው የምናገኘው። ነገር ግን የአሰራር ሁኔታውን ማክበር አለብን፣ ምክንያቱም የቲቪ ድርጅቶች ገንዘብ የሚያገኙት እንደዚህ ተጠንቅቀው በሚያወጧቸው መርሃ ግብሮች ላይ ነው። እናም ደግሞ እኛም ከነርሱ ገንዘብ እስካገኘን ድረስም ውሳኔው ልናከብር ይገባናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። የቀድሞ የሊቨርፑል ተጫዋችና የአሁኑ ተንታኝ የሆነው ጄሚ ካራገር ማንቸስተር ዩናይትድ ምርጥ ደጋፊዎች ያሉት ቡድን ነው ሲል ተደምጧል። ከሜዳው ውጪ ባላቸው እንቅስቃሴና በሚያሳዩት ድጋፍ ስሜት ምርጥ የምትለው የማንን ክለብ ደጋፊ ነው ተብሎ የጠየቀው ካራገር የማንቸስተር ዩናይትድ ደጋፊዎችን ሲል ምላሹን ሰጥቷል። እንግሊዛዊው የቀድሞ ተከላካይ አክሎ ዩናይትድ ምርጥ ደጋፊዎች ያሉት የክለቡ ደጋፊዎች ቡድኑ ምንም አይነት ሁኔታ ውስጥ ቢገባም የሚሰጡትን ድጋፍ ለሰከንዶች እንኳን የሚቀንሱበት አይነት ክለብ አይደለም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ከማንቸስተር ዩናይትድ ጋር በተያያዘ።
የአርሰናልን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከአርሰናል ጋር በተያያዘ ቀዳሚ የምናደርገው ጉዳይ አሰልጣኝ ሚኬል አርቴታ የሰጡትን ሀሳብ ጉዳይ ነው። ዛሬ እንግዲህ ከቶትንሃም ሆትስፐርስ ጋር ወሳኝ የሚባል ጨዋታ እንዳላቸው ይታወቃል። የሰሜን ለንደን ደርቢ ጨዋታቸውን ነው የሚያደርጉት። ሚኬል አርቴታ እስከ መጋቢት ወር ድረስም ምንም አይነት ኢንተርናሽናል ብሬክ አለመኖር ወይም ደግሞ እረፍቶች ስላለመኖራቸው ተጠይቀው ምላሹን እንደሰጠ ነው ዘገባዎች የሚያሳዩት። እስከዚያ ጊዜ ድረስ ልንሰራው የሚገባን ብዙ ስራ አለብን። እንደገና ጨዋታ በጨዋታ መሄድ አለብን። ትኩረቱን አሁን ላይ ያሉት ጨዋታዎች ላይ ነው ማድረግ የምንችላቸውንና ልንቆጣጠራቸው የምንችላቸው ነገሮችን በየቀኑ ለማሻሻል የምንሞክረው። የተሻለ ቡድን ለመሆን እንጥራለን። በተለያዩ ፈተናዎችም ይኖሩናል። የተለያዩ አይነት ተጋጣሚዎች ጋር እንጫወታለን። በቡድን ውስጥም የተለያዩ ግብአቶችን እንጠቀማለን። የምንችለውን ያክል ተፎካካሪ ለመሆንና የቻልነውን ያክልም ጨዋታዎችን ለማሸነፍ እንሞክራለን ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ነው። ከኢንተርናሽናል ብሬክ እንግዲህ መጋቢት ወር ላይ እንግዲህ እስከመሆኑ ድረስ እንግዲህ ሀሳቡን የሰጠውና እስከዛ ድረስ ረፍት አለመኖሩን በተመለከተ ነው አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ያለ ጋብሪኤልም መጫወት ለምደነዋል ብሏል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው ባለፈው ዓመት ያለ ጋብሪኤል ማጋሌሽ መጫወት መላመዱን ነው የተናገረው። ባለፈው ዓመት ከባዱንና ትልቁን የውድድር ዘመን ጊዜ ያለ ጋብሪኤል ማጋሌሽ አሳልፈናል ሲል አሰልጣኝ ሚኬል አርቴታ ይናገራል። በወቅቱ ቡድኑ ሁኔታውን በጥሩ መልኩ አልፎታል ያሉት አሰልጣኝ ሚኬል አርቴታ አሁንም በተመሳሳይ መንገድም መድገም አለብን ሲሉ ጭምር ነው የተናገሩት። አርሰናል የጋብሪኤል ማጋሌሽን ቦታ የሚተካ ጥሩ አማራጭ ተጫዋቾች እንዳሉት ነው አሰልጣኙ የጠቆሙት። በተለይ አዲሱ ፈራሚ ፒዮሮ ሂንካፒዬ እና እንዲሁ ክሪስቲያን ሞስኩዌራ ያንን ቦታ ለመተካትም ትልቅ እጩ ይሆናሉ ተብሎ ይጠበቃል። በአብዛኛው ግን ከተመሳሳይ ባህሪነት አንጻር ፒዮሮ ሂንካፒዬ ያንን ቦታ ተክቶ ሊሰለፍ የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው የወጡት። በቆመ ኳስ ፍልሚያ እስካሁን እንግዲህ እነሱን መርታት አለብን ብሏል ቶማስ ፍራንክ ነው ይህንን ሀሳብ የሰጠው። የቶተንሃም አሰልጣኝ ቶማስ ፍራንክ ቡድናቸው በሰሜን ለንደን ደርቢ ጨዋታ የቆመ ኳስ ፍልሚያው ላይ የበላይ ለመሆን እንዲጫወትም አሳስበዋል። ጨዋታው የቆመ ኳስ ፍልሚያ እንደሚሆን ያነሱት አሰልጣኙ እነሱን ደግሞ የቆመ ኳስ ላይ ካሸነፍናቸው ግማሽ ያክል አቅማቸውን እንቀንሰዋለን ሲል ጭምር ነው የተናገረው። እንግዲህ ቶማስ ፍራንክ ይቀጥልና ሁከት ማስከሰት እንወዳለን ወይም ማስነሳት እንወዳለን የሚሉት ቶማስ ፍራንክ ምክንያቱም ጠቃሚ ሊሆን ይችላል፣ በጣም የተደራጀ ጨዋታ ሲሆን ለመበተንም ይረዳናል ሲሉ ጭምር ነው የተናገሩት። ይህንን ባንወድም አርሰናል የሊጉ መሪ ነው፣ ጥሩ የውድድር ዘመን እያሳለፉ ይገኛሉ ሲሉ ነው ቶማስ ፍራንክ የተናገሩት። በአመት ውስጥ በሁሉም ጨዋታዎች ሁለት ደግሞ በጣም አስፈላጊ ጨዋታዎች ያሉን፣ እነሱም ከአርሰናል ጋር በሜዳችንና ከሜዳችን ውጭ የምናደርገው ጨዋታ ናቸው። ቶማስ ፍራንክ ኤዜን ማስፈረም ፈልገው እንደነበር የተጠየቁት ፍራንክም ኤዜ ደግሞ ማን ነው ሲሉ ነው ምላሻቸውን የሰጡት። እንግዲህ በሳቅ ይህንን ነገር ሲመልሱ ተመልክተናል። እንግዲህ በክረምት የተጫዋቾች የዝውውር መስኮት አርሰናልና ቶትንሃም ተፋጠውበት እንደነበር የሚታወስ ጉዳይ ነው። ኤብሪቼ ኤዜን ለማስፈረምና እንደውም በአብዛኛው ወደ ቶትንሃም ለማምራትም ከጫፍ ደርሶ እንደነበረና የመጨረሻ ሙከራውን ለማድረግ ወደ አርሰናል ስልክ እንደደወለና ያኔ እንደተሳካለት የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለንና በክረምቱ አርሰናል ኤብሪቼ ኤዜን ከቶትንሃም መንጋጋ ፈልቀቆ ነው ተጫዋቹን ያስፈረመውና ትናንትና ግን አሰልጣኝ ቶማስ ፍራንክ ሲጠየቁ ሙሉ ለሙሉ ክደውታል። ኤዜ ደግሞ ማን ነው ሲሉ ነው ምላሻቸውን የሰጡት። የቀድሞው የአርሰናል ተጫዋች አለን ስሚስ ስለ ዴቪድ ራያ ሲናገር ተሰምቷል። ዴቪድ ራያ ለአርሰናሎች ተጨማሪ ሪትም እንዲሁ ደግሞ አቅምም እንደሚጨምርላቸው ነው ተናግሮ በዶናሩማና በዴቪድ ራያ መካከልም ከፍተኛ የሚባል ልዩነት እንደሌለ ጭምር የሚናገረው። ራያ ዓለማችን ላይ ካሉ ምርጥ ግብ ጠባቂዎች አንደኛው ነው። አሁን ላይ ደግሞ በትክክለኛው አቋም ላይ ነው የሚገኘው። ምንም አይነት ስህተቶችን ሲሰራ አትመለከተውም። በሜዳ ላይም የሚወስዳቸው ውሳኔዎቹ አስደናቂ ናቸው። ኳሱን በእግሩ ሲጫወት የተሻለ ነው። አርሰናልን ለመቀላቀል ከቻለባቸው ምክንያቶች ውስጥ ደግሞ ዋነኛው ይሄኛው ነው። ፊርማው ትክክለኛ እንደሆነ በሚገባ አስመስክሯል ሲል ጭምር ነው የተናገረው። ዶናሩማም ከሱ ጋር የሚመደብ ተጫዋች ነው። አስደናቂ ግብ ጠባቂ መሆኑን እያስመሰከረ ነው። የዓለማችን ምርጡ ግብ ጠባቂ ለመሆን በሁለት ግብ ጠባቂዎች መካከልም ትልቅ ፍክክር ይኖራል ሲልም ጭምር ነው ይህንን ሀሳብ ነው እንግዲህ ስለ ጂያንሉጂ ዶናሩማ እና ስለ ዴቪድ ራያ ሀሳቡን የሰጠው። የቀድሞ የአርሰናል ተከላካይ ሎረን ሲናገር ሚኬል አርቴታ ኢታን ዋኔሪን በጥር የዝውውር መስኮት በውሰት እንዲለቅ ቢፈቅድለት ለእድገቱ ጥሩ ይሆናል ሲልም ጭምር ተናግሯል። አርሰናሎችም ቤት ይሄ ሀሳብ እንዳለ ይነገራል። ኢታን ዋኔሪን ምናልባት በጥር ተጫዋቾች የዝውውር መስኮት በውሰት ሊለቁትና
በሌሎች ክለቦችም ራሱን በደንብ እንዲያገኝም ጭምር ወይም ደግሞ የጨዋታ ጊዜያቶችን አግኝቶ እንዲመጣ ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር እናስታውሳለን እና ምናልባት አርሰናል ይህንን ነገር ሊሞክረው እንደሚችል እየተገመተ ነው። ተጫዋቹ በቅርብ ጊዜ ነው ኮንትራቱን ለረጅም ጊዜ ያራዘመውና የጨዋታ ደቂቃዎችን እንዲያገኝ ግን ለሌሎች ክለቦች በውሰት ሊሰጠው ለተወሰነ ጊዜ እንደሚችል የሚያሳዩ መረጃዎች ወጥተዋል። የቀድሞ ተከላካይ የሆነው ሎረንም ይህንን ሀሳብ ይደግፈዋል። ኢታን ዋኔሪን በጥር የተጫዋቾች የዝውውር መስኮት ወደ ሌሎች ክለቦች በውሰት እንዲያመራ መፍቀድ ለእድገቱ በጣም ጥሩ አማራጭ ይሆናል ሲልም ጭምር ነው ሀሳቡን የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሉዊስ ሳሃ አሁን ባለው ሁኔታ ላይ አርሰናል በእርግጠኝነት የተሻለ ብቃት እንዳለውና ዋንጫውን ለማሸነፍም የተሻለ እንደሚሆን ነግራችኋለሁ። ከ1 እስከ 6 የሚያጠናቅቁት ቡድኖችን ከጠየቃችሁኝ አርሰናል፣ ቸልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቶተንሃም ይሆናሉ ብዬ ገምታለሁ ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፈረንሳዊው ሉዊስ ሳሃ ሀሳቡን እየሰጠ የሚገኘው። ሌላኛው ከትላንትና የወጡት መረጃዎች መካከል ራያን ታይለር ያወጣው መረጃ ነው። አርሰናል ኬናን የልዲዝን ለማስፈረም በጥሩ ቁመና ላይ ያለ ክለብ እንደሆነ የሚያሳዩ መረጃዎች ወጥተዋል። በተለይ አንድሪያ ቤርታ የኬናን የልዲዝን ሁኔታ በቅርበት እየተከታተሉ ይገኛሉ። የዩቬንቱሱ ተጫዋች ከዩቬንቱስ ጋር በኮንትራት ማደስ ጉዳይ ላይ እስካሁን ከስምምነት እንዳልደረሱ ነው ዘገባዎቹ የሚያሳዩት። ይህ ተጫዋች እንግዲህ በአውሮፓ ታላላቅ በሚባሉ ክለቦች ጭምር በጣም ተፈላጊ የሆነ ተጫዋች እንደሆነ እየተገለጸ ይገኛል። ዘንድሮ ለሀገሩ ቱርክ ብሔራዊ ቡድንም ለክለቡ ዩቬንቱስም በጣም ወሳኝ ተጫዋች መሆኑንም እያስመሰከረ ይገኛልና ይህንን ተጫዋች ለማስፈረም በርከት ያሉ ክለቦች ትልቅ ፍላጎት አላቸው። በእንግሊዝ ብቻ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲም ጭምር የዚህ ተጫዋች ፈላጊ፣ በተለይ ቼልሲም የዚህ ተጫዋች ፈላጊዎች እንደሆኑ ይነገራል። እንዲሁ ሪያል ማድሪድም ከስፔን የዚህ ተጫዋች አድናቂዎች እንደሆኑ የሚነገር ጉዳይ ነውና በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ቢሆንም አርሰናል ግን የተሻለ ቁመና ላይ እንዳለ ጭምር የሚያሳዩ መረጃዎች ወጥተዋል። እንዲሁም ደግሞ የአርሰናሉ ተደራዳሪ የሆነ ስፖርቲንግ ዳይሬክተር አንድሪያ ቤርታም ደግሞ የዚህን ተጫዋች ሁኔታ በቅርበት እየተከታተለው እንደሚገኝ ጭምር ነው መረጃዎቹ በትልቁ እየጠቆሙ የሚገኙት። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳም። ሊቨርፑል በጥር ገንዘቦችን ማውጣት አለበት ብሏል ጄሚ ካራገር። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር ሊቨርፑል በጥር ተጫዋቾች የዝውውር መስኮት ማስፈረም የግድ እንዳለበት ነው ያሳሰበው። ሊቨርፑል ቁጥር ገንዘብ ወጪ እንግዲህ ማድረግ ይኖርበታል ሲልም ጭምር ነው የተናገረው። በጣም ብዙ ገንዘቦችን ወጪ አድርጎ ተጫዋቾችን ማምጣት አለበት ሲል የተናገረው ጄሚ ካራገር ቡድኑንም የማል ተከላካይ እንደሚያስፈልገው ማወቅ አለባቸው። የጂኦቫኒ ሊዮን መጎዳትን የጠቀሰው የቀድሞ ተጫዋቹም ክለቡ በጥር ተጫዋቾች የዝውውር መስኮትም ወደ ገበያው በድጋሚ በመግባት ይህንን ተጫዋች እንግዲህ መተካትና በተከላካይ መስመር ላይም ተጫዋች ማምጣት እንዳለባቸው መረዳት ይኖርባቸዋል ሲል ጭምር ይናገራል። ሊቨርፑል ዘንድሮ ከውጤት ጎዳና ለመውጣቱ ትልቁ ምክንያት የተከላካይ መስመሩን በትክክል አለመገንባቱ ነው የሚል አይነት ሀሳብም ጭምር እንዳለው ነው የሚናገረው። የሊቨርፑሉ እንግዲህ የቀድሞ ተጫዋች የሆነው ጄሚ ካራገር ነው ይህንን ሀሳብ እየሰጠ የሚገኘውና ሊቨርፑሎች አሁንም ቢሆን በመሀል ተከላካይ ላይ ተጫዋቾችን ማምጣትና ያንን ቦታ ማደስ አለባቸው። ለዚህ ደግሞ ሊቨርፑል በደንብ ገንዘቦችን ወጪ በማድረግም ተጫዋቾችን ማምጣት ይኖርበታል ሲል የቀድሞ ተጫዋቹ ጄሚ ካራገር ሀሳቡን እየሰጠም ይገኛል። ሳዲዮ ማኔ ሊቨርፑልን ለምን እንደለቀቀ ሀሳቡን ሰጥቷል። ሊቨርፑል ውስጥ 6 ወይም 7 ዓመታት ገደማ ቆይቻለሁ። ከሩቅ ነበር የመጣሁት። እናም ደግሞ መላው ህይወቴ ፈተናዎችን መጋፈጥ ነበር። ሊቨርፑል ስደርስ የቻምፒየንስ ሊግ ውድድር ላይ እንኳን አልነበሩም። ሁኔታው ምን እንደነበር ታውቃላችሁ። ነገር ግን ከተጫዋቾቹ፣ ከአሰልጣኞቹ፣ ከሰራተኞቹ ጋር ትልቅ ነገርን ገነባን። ሁሉንም ነገር ማለት ይቻላል አሸንፈናል። እዛ ያሉት ሰዎች እንደ ቤተሰብ ተሰምተውኝም ነበር። የኔ ምቹ ስፍራም ሆኗል። በሆነ ወቅት ላይ ግን አዲስ ነገር መሞከርን ፈለግኩኝ ብዬ አሰብኩኝ። እዚያ ሁሉንም ነገር ማለት ይቻላል አሸንፌ ነበር። ስለዚህ ደግሞ ፈተናው ስለ ገንዘብ ወይም እንደዚህ ያለ ነገር አልነበረም። ያለኔ ፈጽሞ አስፈላጊው ነገር አልነበረም። አስፈላጊው ነገር ከምቹ ስፍራዬ ደግሞ መውጣትና የተለየ ነገርን ማድረግ እንደምችል፣ የተለየ ፈተናን መውሰድ እንደምችል ለራሴ መሞከር ነበር ሲልም ጭምር ነው እንዲሁ የተናገረው። ከዛ በኋላ እንግዲህ ወደ ባየር ሚኒክ እንዳመራ የምናስታውሰው ጉዳይ ነው። ይህ ተጫዋች የቼልሲን ጉዳዮች የተመለከቱ መረጃዎችን እናንሳ። አሰልጣኝ ኤንዞ ማሬስካ ይናገራሉ። ለእኛ ኮል ፓልመር እንደ ሃላንድ ለሲቲ፣ እንደ ሳላ ለሊቨርፑል ነው እንደማለት ነው። እንግዲህ እነሱ ለክለባቸው ካልተጫወቱ ቡድናቸው አንድ አይነት አይሆንም ብዬ ገምታለሁ። ከዶክተሩ መልእክት በ11 ሰዓት ላይ ሲደርስህም ሁልጊዜ መጥፎ ዜና ነው። ስልኬን ተመለከትኩኝና 11 ሰዓት ላይ ነበር። አይ ምን ተፈጥሮ ይሆን ብዬ ደግሞ ላነበው ገባሁኝ። ዶክተሩ ፓልመር ቤት ውስጥ ጉዳት እንደደረሰበት የሚገልጽ መልእክት ነበር የላከው።
ቤት ከሚስቴ ጋር ነበርኩኝና አምላኬ ሆይ ብዬ ደጋግሜ ስለም ምን ተፈጠረን አለችኝና ጠየቀችኝ። አሁንም ፓልመር ተጎዳ አልኳት። እሷም አይ አለችኝ። በረጅሙም ተነፈሰች። ኮል ፓልመር ሐሙስ ዕለት ከኛ ጋር ልምምድ ማድረግ ነበረበት። ጤናማ ነበር፣ እናም ከብሽሽት ጉዳት እያገገመ ነበር። ነገር ግን በሚያሳዝን ሁኔታ ከዛ በፊት በነበረው ቀን ያንን ክስተት በቤት ውስጥ አጋጥሞታል ሲልም ጭምር ነው የተናገረው። አሰልጣኝ ኤንዞ ማሬስካ ነው ይህንን ሀሳብ የሰጠው። በዚሁ የሪያል ማድሪድ ጉዳዮችን የምንመለከት ሻቪ አሎንዞ ተጫዋች እያለ እንዴት አይነት ሰው ነበር ተብሎ ራፋኤል ቫራን ጥያቄ ቀርቦለት ነበር ይናገራል። የመጀመሪያ ጨዋታዬ ላይ አስታውሳለሁ ቤርናቢው ላይ ነበር እና ኳስ ከተመለከትኩኝ በኋላ ምን እንደማደርግ አላወቅኩም ነበር። ከዚያም ሻቪ መጥቶ ከእግሬ ላይ ተቀበለኝ። በቅጽበት ደግሞ ቡድኑን ወደፊት ማንቀሳቀስ ጀመረ። እሱ ባለው ጥራት የተነሳ ቡድኑን በሚገባ ያደራጃል። በረጃጅሞች ኳሶችም ቡድኑን ያግዛል። ፕሬሲንጉንም ቀጥታ ይመራል። ሜዳ ውስጥም ቡድኑን ወደፊት ገፍቶ እንዲጫወትም ይናገራል። አጥቂዎቹንም ያበረታታል። ሜዳ ውስጥም እሱ እንደ አሰልጣኝ ሆኖ ነበር የሚሰራው ሲል ራፋኤል ቫራን ይናገራል። አሁን ላይ ሪያል ማድሪድ እየተጫወተ ባለው መንገድስ ደስተኛ ነህ ወይ ተብሎ ተጠይቆ ነበር ቫራን። ብዙ ቡድኖች በመጀመሪያ ዓመታቸው ላይ ይቸግራሉ። ሪያል ማድሪድ ደግሞ ቀስ በቀስ እድገት እያሳየ ነው። እኔም ቡድን ውስጥ ደግሞ ለውጦችን እያየሁ ነው። እነሱ አሁን ላይ ረጅም ጊዜ አስበው የተደራጀ ቡድን ለመስራትም እየሞከሩ ነው። ለዛም ነው አሰልጣኝ የሚያስፈልገው። በሚገባ ባልተደራጀ ቡድን ማሸነፍ ትችል ይሆናል፣ ነገር ግን ያንን ለረጅም ጊዜ ግን ማስቀጠል በጣም ከባድ እንደሚሆን ግን ማወቅ አለብን እና አሁን በጣም ጥሩ ሁኔታ ላይ እየተሰራ እንደሚገኝ ነው እየተሰማኝ የሚገኘው ሲልም ጭምር ይናገራል። ስለ አይደር ሚሊታውስ ምን ታስባለህ ተብሎ ተጠይቆ ነበር ራፋኤል ቫራን። አይደር ሚሊታው ልክ እንደመጣ ለሱ በጣም ከባድ ነበር። ከዛ የሆነ ቀን አንተ አንድ ጊዜ መጫወት እስክትጀምር ድረስ ነው። ከዛ በኋላ ማንም ቦታን አይነጥቀም ብዬ ነገርኩት። አልተሳሳትኩም ነበር። እሱ ቴክኒካሊ በጣም ተሰጥቷለው፣ ፈጣንና ኃይለኛ ነው። አይደር ሚሊታው ሁሉንም ነገር ያለው ተከላካይ ነው ሲልም ራፋኤል ቫራን ይናገራል። ሪያል ማድሪድ ስለ ቶኒ ክሮስ፣ ሉካ ሞድሪች፣ ካሴሜሮ፣ ቤንዜማ፣ ራሞስ ምን ይመስላል ያለ እነሱ ሲልም ጥያቄ ቀርቦለት ነበር። እንግዲህ ለካረም ቤንዜማ ነው ጥያቄ ቀረበለት። እሱ ቡድን በጣም ብዙ ጥሩ ነገሮች የነበሩበት እንግዲህ ዘላለማዊ የሚመስል ነበር። ነገር ግን አሁን ላይ እግር ኳስ ተቀይሯል። ክለቦች ከግለሰቦች ይልቅ እንደ አጠቃላይ የቡድንነትን ሁኔታ ይታይባቸዋል። ማነጻጸር ባልፈልግም ይሄ የሪያል ማድሪድ ቡድን ብዙ ጥሩ ነገሮች ያሉት፣ ነገር ግን መሪ ተጫዋች ግን ይጎለዋል። በአሁኑ የእግር ኳስ እሳቤ ውስጥም ግን አንዳንድ ጊዜ መሪ ሊያስፈልግ ይችላል ሲልም ጭምር ነው የተናገረው። ስብስብ ውስጥ እንግዲህ ያሉት ሁሉም ደግሞ በሚባል መልኩ በጣም ጥሩ የሚባሉ ወጣት ተጫዋቾች ናቸው። በብሔራዊ ቡድናቸው ውስጥም ደግሞ እንዲሁ ብዙ ተጫዋቾች የተጫዋቾች መሪ የሚባሉ አንዳንድ ተጫዋቾችም እንዳሉ ትመለከታለሁ። የቻምፒየንስ ሊግ ጨዋታ ልምድም ቢሆን ደግሞ አላቸው። አሁን ላይ መስራት ያለባቸው መሪ የሚባል ቡድን ተጫዋቾች ሊያበረክተው የሚችለውን አስተዋጽኦ ማበረከት ነው ሲልም ጭምር ይናገራል። ይህንን ሀሳብ የሰጠው ካሪም ቤንዜማ ነው። ሌላኛው የምናነሳው ጉዳይ ደግሞ ሪያል ማድሪድ በጣሊያኑ ክለብ ኮሞ አስደናቂ ጊዜን እያሳለፈ የሚገኘውን ወጣቱ አርጀንቲናዊ ኒኮ ፓዝን በመጪው ክረምት የዝውውር መስኮት ላይ በከፍተኛ ዋጋ ለመሸጥ እያሰበ ነው። ምክንያቱም በአሁኑ ሰዓት በሪያል ማድሪድ በኩል ያለው ስጋት እንደ ጁድ ቤሊንጋም እና አርዳ ጉሌር የመሳሰሉ የአማካይ ስፍራ ተጫዋቾች በመኖራቸው ምክንያት አርጀንቲናዊው ተጫዋች ቢመለስ እንኳን በቡድን ውስጥ ሊኖረው የሚችለው የጨዋታ ቦታ ውስን ሊሆን ይችላል የሚል ግምት ነው ያለው። ሆኖም ግን ይህንን ጉዳይ በተመለከተ በሪያል ማድሪድ በኩል የመጨረሻ ውሳኔ አልተወሰነም። ከዚያም በተጨማሪ ተጫዋቹ ቡድን ውስጥም ባለው ሚና መፎካከር እንደሚችል ከታመነበት እሱን ማቆየት ሌላኛው አማራጭ ሊሆን እንደሚችል ነው መረጃዎች የወጡት። ብራዚላዊው ኮከብ ቪኒሲዮስ ጁኒየር በሪያል ማድሪድ በጣም ደስተኛ ሲሆን ወደፊትም ለክለቡ መጫወት መቀጠልን እንደሚፈልግ ነው የተነገረው። ክለቡ እንደ ተጫዋቹ ወገኖች እንግዲህ በቅርብ ተገኘው መረጃ መሰረትም የኮንትራት እድሳቱን በተመለከተ የመጨረሻ ስምምነት ላይ መድረስ የሚችሉበት መፍትሄንም አግኝተዋል። ከዚህ በተጨማሪም የሪያል ማድሪድ አስተዳደር ቪኒ ጁኒየርን ለክለቡ እንደ ውድ ሀብትም አድርጎ ይቆጥረዋል ነው ያለው። ሆሴ ፌሊክስ ዲያዝ ነው ይህንን መረጃ እያጋራም የሚገኘው። ሌላኛው ከቪኒው ጋር እንዲሁ በተያያዘ የሚነሳው ጉዳይ ብራዚላዊው ኮከብ ቪኒሲዮስ ጁኒየር ከመላው የቡድኑ አባላት ጋርም ጥሩ የሚባል ግንኙነት ነው ያለው። እንዲሁም ደግሞ ቡድኑ ምን ማድረግ እንደሚችልም ጠንቅቆ ያውቃል። የቡድኑ አባላትም ቢሆኑ የሱን ስብዕና ጠንቅቀው ያውቃሉ። በኤል ክላሲኮ ጨዋታ ላይ ከተፈጠረው ነገር በኋላ ይቅርታውም ከሁሉም ዘንድ ተቀባይነት እንደነበረው የተገለጸ ሲሆን ቁርጠኝነቱን በተመለከተ ማንም አልተጠራጠረውም። በወቅቱ ከተፈጠረው ሁኔታ በኋላ ከቡድኑ አባላት እንግዲህ ብቻ ሳይሆን ደጋፊዎቹም ጭምር ይቅርታ አድርገውለታል ብለዋል። ሆሴ ፌሊክስ ዲያዝ ነው ይህንን መረጃ እንዲሁ ያጋራው።
ሻቪ አሎንዞ ዛሬ ከሚያደርጉት ጨዋታ በፊት የሰጠውን አንዳንድ ጋዜጣዊ መግለጫን እንመልከት። ከኢንተርናሽናል ጨዋታዎች በኋላ ተጫዋቾችን በምን ሁኔታ ልምምዳቸውን እየሰሩ ነው፣ እናም የቡድኑ አቋም ከኤልቼ ጨዋታ በፊት ምን ይመስላል የሚል ጥያቄ ቀርቦለት ነበር። ትላንትና አሰልጣኝ ሻቪ አሎንዞ ነው ይሄ ጥያቄ የቀረበለት። በተለይ ከዛሬው ጨዋታ ጋር በተያያዘ ሀሳቡን ለማጋራት ነው ይሄ ጥያቄ የቀረበለት። እንዲሁ ሁሉም ተጫዋቾች በጥሩ ሁኔታ ላይ ይገኛሉ፣ ድባቡም ጥሩ ነው። ወደ ኤልቼ በጥሩ መንገድም እንሄዳለን። ኤልቾች ገና አዲስ ያደጉ ቡድን ናቸው፣ ነገር ግን ጥሩ እየተጫወቱ ነው። እናም ጨዋታው ደግሞ ከባድ ይሆናል ሲልም ጭምር ነው ሻቪ አሎንዞ የተናገረው። ከኢንተርናሽናል ሬፍት በፊት እንደነበረው ሁሉም ነገር ተመሳሳይ ነው። በሊግና በቻምፒየንስ ሊግ ወሳኝ ጨዋታዎችን በማድረግም ጓግተናል። እናም ሁለቱንም ዋንጫዎች ደግሞ ማሸነፍ እንፈልጋለን ሲልም ጭምር ነው ሻቪ አሎንዞ የተናገረው። በአንተና በቡድኑ ላይ እየተሰነዘረ ስላለው ትችት ምን አይነት ሀሳብ አለ ተብሎም ተጠይቆ ነበር። ሁላችንም የት እንዳለን እናውቃለን። መስፈርቶቹን በቁም ነገር እንይዛቸዋለን። ለሚዲያዎች ከሚገባቸው በላይ ምንም አይነት ጠቀሜታን አንሰጣቸውም ብሏል። ቡድኑ በአካል ደረጃ ምን አይነት ሁኔታ ላይ ነው ተብሎም ተጠይቆ ነበር። አሁን ያለው አካላዊ ሁኔታን አልገመግምም። በተሰጠን የጨዋታ ፕሮግራም ምክንያትም በጣም አስጨናቂ ጊዜዎች ላይ እንገኛለን። በአጭር ጊዜ ውስጥም ብዙ ጨዋታዎችን ለመጫወት አካላዊ ደረጃችን እየተሻሻለ ነው። በጉዳት ጉዳት አለብን። በዚህ ደግሞ መሀል አዲስ ነገር ምን ካላችሁኝ የሚሊታው አለመኖር ብቻ ነው ሲልም ጭምር ነው ሻቪ አሎንዞ የተናገረው። ስለ አዲሱ ስብስብም ሲናገር ሁሉም ነገር እንዳለ ይቆያል። በውድድር ዓመት ውስጥም ጥሩ ጊዜያቶችን እናሳልፋለን። አሁን ግን ሁሉንም ነገር በጉጉት መጠባበቅ እንፈልጋለን። በሊጉና በቻምፒየንስ ሊጉ በጣም አስፈላጊ ጨዋታዎች ያሉን፣ እናም ጉልበታችን ጥሩ ነው። ወሳኝ ተጫዋቾቻችንም እየተመለሱ ነው። እናም ሁሉም ተጫዋቾቻችን ያስፈልጉናል። ሩዲገርም ወደ ሜዳ ለመመለስ በጣም ቀርቧል ሲሉ ነው ሻቪ አሎንዞ የተናገረው። አርኖልድ በጥሩ ብቃት ላይ ነው፣ ቫልቬርዴም ጭምር። ሁለቱም እንግዲህ ይጫወታሉ ተብሎ ተጠይቀው ነበር። ይህም የረፍት ጊዜ የአካል ብቃት እንቅስቃሴውን እንድንመለስ አስችሎናልና ፌዴሪኮ ቫልቬርዴም አሁን በዚያ ቦታ ላይ እየሰራ ነው። በዚህ የልምምድ ማዕከል ብዙ አማራጮች አሉን። ሚሊታው ከሌለም አሴንሲዮ ቦታውን ተክቶ በጥሩ ሁኔታ ፐርፎርም የማድረግ አቅምም አለው ሲልም ጭምር ነው ሻቪ አሎንዞ የተናገረው። ኬሊያን ምባፔ ባለፉት 2 ጨዋታዎች ላይ ጎል አላስቆጠረምና በዚህ ዙሪያ ምን ይመስላል ተብሎ ነበር። ይሄ የሱ ብቻ ሳይሆን የጋራ ችግር ነው፣ ፈተነዋል። ኬሊያን ወደ ግቦቹ ለመመለሱም አልጠራጠርም ሲል ነው ሻቪ አሎንዞ የሚናገረው። ሪያል ማድሪድ ከሜዳ ውጪ ለተከታታይ ለረጅም ሳምንታት የመጫወቱ ጉዳይ አሳሳቢ ጉዳይ ሊሆን ይችላል። በዚህ ሁኔታ መዘጋጀት አለብን፣ እናም ልንለውጠው አንችልም። ከሜዳ ውጪ የመጫወት ሁኔታዎች ምን ያክል ከባድ እንደሆኑም እናውቃለን። ነገር ግን በሜዳችንም ሆነ ከሜዳችን ውጪ የምንጫወትበት የጨዋታ ዘይቤም ተመሳሳይ ነው ብለዋል ሻቪ አሎንዞ። ሩዲገር በተለይም በሚሊ ጉዳትም እንግዲህ የተሰማኝን በዚህ ወቅት ከጉዳት ማገገሙ በጣም አስፈላጊ ነገር ነው። ሩዲገር ማገገሙና ለዛሬው ጨዋታም ዝግጁ ላይሆን ይችላል፣ ነገር ግን ለቀጣዩ ጨዋታ ዝግጁ እንደሚሆን አምናለሁ ብለዋል ሻቪ አሎንዞ። ከሜዳ ውጭ ለሚደረጉ ጨዋታዎች እንዴት መዘጋጀት እንዳለብን ከቡድኑ ጋር ለብዙ ሰዓታትም ከሰራን በኋላ ቡድኑን በቴክኒክና በአእምሮ ለሚናፈሱብን ነገሮችም እያዘጋጀን ነው። እናም ደግሞ ያንን በሜዳ ላይም የምናደርግበትና የምናሳይበትም ነው ሲል ጭምር ሻቪ አሎንዞ ሀሳቡን ሰጥቷል። አርዳ ጉለር ከኤልቼ ጋር ስላለው ጨዋታም በዊንገር ቦታ ላይም ሊጫወት የሚችልበት እድል እንዳለ ጭምር ነው አንዳንድ ዘገባዎች እየወጡ የሚገኙት። በዛሬው እንግዲህ የኤልቼው ጨዋታ ላይ የመሃል ሜዳውን በካማቪንጋ፣ ቫልቬርዴና ቤሊንጋምም ሊመራ የሚችልበት እድል እንዳለና ሌላኛው ተጫዋች ደግሞ የአርዳ ጉሌር ወደ ክንፍ መስመር ሊወጣ የሚችልበት እድል እንዳለ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ስለዚህም ካሬራስ ከዛ በተጨማሪ ደግሞ አሴንሲዮ፣ ዲን ሃውችሰን እና ትሬንት፣ ቫልቬርዴ፣ ካማቪንጋ እና ቤሊንጋም እንዲሁ አርዳ ጉሌር፣ ኬሊያን ምባፔ እና ቪኒ ጁኒየር በቋሚ አስተላለፍ ውስጥ ሊካተቱ የሚችሉበት እድል በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ዛሬ ደግሞ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር በሪያል ማድሪድ በኩል እየተመለከተን የምንገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ሲቲ ተጫዋቹ እግር ኳስ በማቆም ዩኒቨርሲቲ ገብቷል። የማንቸስተር ሲቲው የ19 ዓመት የአካዳሚ ተጫዋች የሆነው ሃን ዊልፍሆት ኪንግ እንግዲህ እግር ኳስን ለማቆም መወሰኑን ያስታወቀው ተጫዋቹ እግር ኳስን በማቆምም በኦክስፎርድ ዩኒቨርሲቲ የሕግ ትምህርቱን ለመከታተል እንደወሰነው ነው የተነገረው። ስለ ውሳኔው ያብራራው ተጫዋቹ ከዚህ የተሻለ ነገር እንደሚያስፈልገኝ ስለተሰማኝ ነው፣ በተለይ በእውቀት ደረጃ ሲልም ተናግሯል። ተጫዋቹ አክሎም ሁልጊዜም ለእግር ኳስ ፍቅር እንደሌለኝ ይሰማኛል፣ ቢሆንም አሁንም ያዝናናኛል፣ ነገር ግን በሌላ መስክ ላይ የበለጠ ማድረግ እንደምችል ይሰማኛል እና አሁን ላይ ወደ ሕግ ትምህርቴ ባመራ ይሻላል የሚል አይነት ሀሳብን ጭምር ነው ይህ ሰው ወይም ይህ ተጫዋች ታዳጊ ተጫዋች የሰጠውና በማንቸስተር ሲቲም ተስፋ አላቸው ተብለው
ከሚጠቀሱ ተጫዋቾች መካከል አንደኛው እንደነበር የሚያሳዩ መረጃዎች ይወጣሉ። አሁን ላይ ግን የህግ ትምህርቱን መማር እንደሚፈልግ በመግለጽ ነው እንግዲህ ከእግር ኳስም ራሱን እንዳገለለ እየተገለጸ የሚገኘው። ለሁሉም ውድድሮች እንፎካከራለን ብሏል ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው ዝግጁ ከሆነ ለእያንዳንዱ ውድድር እንደሚፎካከር ነው የገለጹት። ፔፕ ጓርዲዮላ ሲናገሩ ቡድኑን ዝግጁ አድርገን ካቆየ ነው በእያንዳንዱ ጨዋታ ላይ በእያንዳንዱ ውድድር መፎካከር እንችላለን ሲሉ ነው የተናገሩት። አክለውም በዚህ ቅንጣት ያክል ጥርጥር የለኝም ነው የሚሉት አሰልጣኝ ፔፕ ጓርዲዮላ። ትላንትና እንግዲህ በኒውካስል ዩናይትድ ሽንፈት እንደገጠማቸው ይታወሳል። ነገር ግን አሁንም ቢሆን ለትልልቅ ውድድሮች መፎካከር እንደሚችሉ ነው ጓርዲዮላ የተናገረው። ቪቶር ሬሽ ይናገራል። የመጀመሪያ ሀሳቤ በዚህ ውድድር ዘመን በማንቸስተር ሲቲ መቆየት ነበር፣ ነገር ግን ይህ አልሆነልኝም። እሱ እውነታውን እንግዲህ የሚናገር ሰው ነበርና እኔ ምርጡን ነገር ወደ ጂሮና ማምጣትና የመጫወት እድልን ማግኘት እንደሆነ ተረዳውኝ። ምክንያቱም በብዙ ተከላካዮች ምክንያት በሲቲ አስቸጋሪ ይሆን ነበር። እዚህ በጣም ደስተኛ ነኝ። እናም ቡድኑን ለመርዳትና ለማሸነፍም ለመቀጠል ሁሉንም ነገር ለመስጠትም እፈልጋለሁ ሲል ጭምር ተናግሯል። ቪቶር ሬሽ እንደ ማንቸስተር ሲቲ ያለም ትልቅ ክለብም መውደዱ አስገራሚና ደስ የሚል ነገር ነው። እንደዚህ አይነት ቡድን ሲመጣ ማሰብ ወይም ደግሞ እምቢ ማለት አይቻልም ሲልም ጭምር ቪቶር ሬሽ ጨምሮ ይናገራል። ጄሚ ካራገር በርናርዶ ሲልቫ ማለት የፔፕ ዋነኛው ተጫዋች ይመስለኛል። ቲሙ መቼ ማጥቃት መረጋጋትና መከላከል እንዳለበት የሚያቅሰው ነው። ፔፕም ይህንን የተናገረ ይመስለኛል። ለአሁኑ ማንቸስተር ሲቲ የቲሙ ባላንስ በርናርዶ ወሳኝ ሰው ነው። 90 ደቂቃዎችን ያለ ረፍት ስራውንም የሚሰራ ተጫዋች ነው ሲልም ጭምር ጄሚ ካራገር ስለ በርናርዶ ሲልቫ ይናገራል። ጂያንሉጂ ዶናሩማ ስለ ኤርሊንግ ሃላንድ ነው ሀሳቡን የሰጠው። አስደናቂ ተጫዋች ነው። እንደዚህ አይነት ተጫዋቾችንም በቡድናችን ውስጥ መኖራቸው አስፈላጊ ነገር ነው ሲል ጂጂ ዶናሩማ ይናገራል። እሱ ምርጥ ተጫዋች ነው። በዓለም ላይ ካሉ ምርጥ ተጫዋቾችም አንደኛው ነው። ድንቅ ሰውም ነው። ከሱ ጋር ደግሞ መጫወት ያስደስታል። በጣም የተረጋጋና ለቡድኑ ብዙ ነገሮችንም ይሰራል። እንዲሁም ጥሩ ጓደኛም ነው ሲልም ጭምር የተናገረው። ሮያን ሸርኪ በ2004 ክረምት ፓሪስ ሰን ዠርሜንን ለመቀላቀል ከጫፍ ደርሶ ነበር ተብሏል። የሕክምና ምርመራዎችም ቀጠሮ ተይዞለት ነበር። ከዛ ግን ተጫዋቹ በራሱ ምክንያት ከዝውውሩ እንደወጣ ይነገራል። አሁን ላይ ባለፈው የክረምት የተጫዋቾች የዝውውር መስኮት ደግሞ ወደ ማንቸስተር ሲቲ ማምጣቱ የሚታወስ ጉዳይ ነውና በማንቸስተር ሲቲም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው። በተለይ 10 ቁጥር ማሊያንም እንደተሰጠው ጭምር የምናስታውሰው ጉዳይ ነው። ባለፉት ጨዋታዎችም ተደጋጋሚ የመሰለፍ እድሎችንም ጭምር እያገኘ እንደሆነ ይታወቃልና እንግዲህ ይህ ተጫዋች በቀጣይም በማንቸስተር ሲቲ ቤት ኮከብ ሆኖ ራሱን ለማሳየትም በትልቁ ፍላጎት እንዳለው ጭምር ነው የተነገረው። ነገር ግን 2024 ዓመተ ምህረት ላይ የፈረንሳዩን ትልቅ ክለብ ፓሪስ ሰን ዠርሜንን ሊቀላቀል ከጫፍ ደርሶ የነበረበት ታሪክ እንዳለና ተጫዋቹ ግን በመጨረሻዎቹ ሰዓታት ይህንን ዝውውር ሳይቀበለው እንዳገደው ወይም ደግሞ እንዳስቆመው የሚታወስ ጉዳይ ነውና አሁን በማንቸስተር ሲቲም ይገኛል ነው የተባለው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። ፉአድ ባህሩ የዛሬውን ፕሮግራም ስመራ ቆየሁኝ። እናንተም ውድ ቤተሰቦቻችን ይህንን ቻናል ያልተቀላቀላችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮትን ጋብዛለን። ዛሬም በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች አሉ። የእነዚህን የጨዋታ ውጤቶች ጨምረን ደግሞ በነገው ጠዋት በሚኖረው ፕሮግራማችን ላይ ሰፋ ያሉ ዳሰሳዎችን ወደ እናንተ በድጋሚም ይዘም የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ እያመሰገንኩኝ መልካም ዕለተ እሁድ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።